ጠላቶቻችን ዙሪያችንን ከበዋል እግዚአብሔር የእሳት አጥሮ ነው ባይጠብቀን እኛ መች ራሳችንን ጠብቀን ሁሉ ነገር እኛ ላይ ነው የሚወረወረው ሃይማኖታችን ትክክል ስለሆነ ወደኛ የሚወረወረው ድንጋይ ላይ በዝምታችን ጊዜ ህግ የሚያስከብሩት አካላት ዞር ብለው ያዩ መልስ ለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም ሁለት ምዕራፍ ይዘን ብድግ ስንል መግለጫኛ ላይ ይጎደጎዳል ኦርቶዶክስ እየተሰደብሽ ኑሪ መልስ አትስጪ የተባለች ነው የሚመስለው በመንኖርበት ዘመን ርስቷ ይነጠቃል አደባባይ ይቀማል መጻይፍቷ ይቆነጻጸላሉ ገርልና መጻይፍቶቿ እየተገለጡ በየአደባባይ ይሳለቁባቸዋል በዚህ ሁሉ መካከል እውር ታበራለች ለምጻም ታነጻለች መንገድ ታሳያለች የሰማይ ቀስተ ደመና ጉልላቷ ላይ ያለ ማን ይመስገን ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ እግዚአብሔር ከኛ ጋር ባይሆን ኖረው አለ መዝሙረኛው ዳዊት ጠላቶቻችን ሕያዋን ሳለን በዋጡን ነበር አያችሁ ጠላት በጣም እኛ ላይ አለ ማንንም ሌላ ጠላት ያለበት ሃይማኖት የለም እኮ ኮሽ ሳይል በዓላትን እናከብረው እኛ ነን አይደል ማንንም ሳንናገር አክብረን ምንገባው እኛ ነን እየተሰደብን አደባባዮቻችን ተነጥቀው በየጎዳናው እየሰደቡን ሲያልፉ በወታደር የሚታጀቡት ሌሎች ናቸው እኛ የእንጀራ ልጅ ነን ኢትዮጵያ ውስጥ ባሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች ይሄ ግልጽ እኮ ነው የሚታይ ነገር ነው ተገፍታ የምትኖር ሃይማኖት ርስቷ የሚነጠቅ ሃይማኖት ካህናቶቿ በአደባባይ በጥፊ የሚመቱባት በድንጋይ እየተቀጠቀጡ የሚገደሉባት ሁለት መስመር መግለጫ ማይወጣ ለምን እንዲሆንኩ ስትል ደግሞ በሷ ላይ መግለጫ የሚጎደጎዱባት ማስጠንቀቂያ የሚበዛባት አገልጋዮቿ እየታፈኑ እየተያዙ መከራ የሚቀበሉባት ናት አደባባይ ላይ የሚታይ ግልጽ ነው በዚህ ሁሉ መካከል ግን ክርስቶስ ይመጣል ምርቱን ከገለባ ሊለይ እነሆ በቶሎ መጣለው ይላል በዚች መንገላታት በበዛባት ሃይማኖት ውስጥ ሀገራችን ሰማይ ነው ብለው የጸኑት ያሸንፋሉ ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን በንስሐ ስናነባ ስንለወጥ ስንቀየር ቤታችን ተቀይሮ ይጠብቀናል ለምን እዚህ መጣን ስንመለስ ቤቱ ሰላም ሆኖ እንዲጠብቀን ሰይጣን ቀድሞ እንዳይጠብቀን መርገም ቀድሞ እንዳይጠብቀን መቅሰፍት ቀድሞ እንዳይጠብቀን ዲያብሎስ ቀድሞ እንዳይጠብቀን መዓዛው ከኛ ጋር ይግባልን ወገኖች የክርስቶስ መዓዛ የወንጌሉ ሽታ የዝማሬው መዓዛ ልዩ የሆነ ጣዕመ ዝማሬው አገልግሎቱ ጸሎቱ የካህናቱ የአባቶቻችን መስቀሉ የምንሳለመው ግንባራችንን ያስነካነው የመቅደሱ ግንብ ቤታችን ፈውስ ይዞልን ይግባ የልብሱን ዘርፍ ነክታ እንደተፈወሰችው ደብረ ዘይት ላይ ይዟቸው ወጣ ወይራ ሁኑ ሲላቸው ነው በተተከላችሁበት ቦታ እደጉ ነው ጻድቅ እስከም በበቀልት ይፈሪ አይደል የሚለው ወይ በዝ ከመዘግባ ዘሊባኖስ ተኩላን ሙንቶ ውስተ ቤተ እግዚአብሔር ጻድቅ እንደ ዘንባባ ያፈራል እንደ ሊባኖስና እንደ ዝግባ ከፍ ከፍ ይላል በእግዚአብሔር ቤት ተተክሏል የሊባኖስ ዛፍ በዓለማችን ረጅም ዘመን ያለው ትልቁ ዛፍ ያለው ሊባኖስ ነው ሊባኖስ ስትሄዱ የሄዳችሁ እህቶቻችን በተለይ ታውቁታላችሁ አርዘረብ የሚባል ቦታ አለ የረቢ ዛፍ ማለት ነው አርዘ ሊባኖስ እኛ እንደምንለው ስለዚህ የረቢ ዛፎች የሊባኖስ ዛፎች ያሉት እዛ ናቸው ስለዚህ አምላኬ ሆይ ቀይረኝ በሉት እንክርዳዶኜ አንተ እንዳትመጣ በቶሎ መጣለው ብላል ሳልዘጋጅ እንዳትመጣ ጌታ ሆይ ምጽአት በኔ ዝግጅት የተጠናቀቀ ይሁን አንተን ለመቀበል የሚገባ ነጭ የለበስኩ ልሁን መብራት ያበራው ልሁን ራሴን ያዘጋጀው ልሁን ይሄ ነው የክርስቲያኖች ጸሎት መጣለው ብሏል ይመጣል አይቀርልንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም ገብርኤል መልአክ በላይ ለማርያም ዛይረፈ ከመዘን ወዳጣው አኮትሩፈ እግዚአብሔር አበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለመኮነ ጸያፈ ጰራቅሊጦስ አሮን ይኩነን ያፈ እንደምን ዋላችሁ እንደምን ሰነበታችሁ ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሳኤና የትንሳኤያችን በኩር ከሞት ወደ ሕይወት ከርክሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ ስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን ለዓለም ሕዝብ ሁሉ የተስፋ ምንጭና የድኅነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የምሕረት እናት ንግስት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሳሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም
ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት ቅዱሳን ጻድቃን ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እነሆ እኔ በቶሎ እመጣለሁ። ራዕየ ዮሐንስ ምዕራፍ 22 ቁጥር 21 እነሆ በሉ እኔ በቶሎ እመጣለሁ። አሜን በሉ። ጌታ ኢየሱስ ሆይ ቶሎና። እግዚአብሔር ለሁላችንም ይምጣልን። ራእዩን ያየው ዮሐንስ አቡ ቀለምሲስ ታኦሎጎስ ወይንም ታኦጎሎስ ነባቤ መለኮት ፍቁረ እግዚእ ዘመኑን በሙሉ ከክርስቶስ ስቅለት በኋላ ጥርሱ ያልታየ በሐዘን የተቆራመደ መከራ መስቀሉን በልቡ ያዘነ የያዘ በክርስቶስ የተወደደ ዘረፈቀ ውስጥ ተጽኖ ከጉያው ስር የማይለይ ይሁዳ በሁለቱ መመሳሰል ውስጥ ራሱ አይሁድ እንዳይደናገሩ ምልክት ያደረገበት ጴጥሮስ ስለ ፍጻሜው የጠየቀለት በመጨረሻ በደስታ ፍጥሞ ሆኖ የተሰወረ የእግዚአብሔር አገልጋይ ከአራቱ ወንጌላውያን አንዱ የጌታችን ወዳጅ ነው። ፍቁረ እግዚእ ክርስቶስ ኢየሱስ ሁላችንንም ወዳጆቹ ያደርገን። የመጀመሪያውን ወንጌል ጽፏል። 3 መልእክታት ጽፏል። ከዚያ በኋላ አምስተኛው ራእዩ ነው። በእነዚህ ሁሉ ውስጥ ጉዞዎች ውስጥ ቅዱስ ዮሐንስ ደስተኛ ሆነ ተብሎ የተጻፈበት አንድም ቦታ የለም። በክርስቶስ መከራ ጊዜ ከመስቀሉ ስር ያልተለየ የእምነት ምልክት ነው ወንጌላዊ ቅዱስ ዮሐንስ። ዮሐንሶች ቅዱሳን ዮሐንሶች ብዙዎቹ ሁሉም ማለት ይቻላል በብዙ መልኩ የእግዚአብሔር ተአምራት የተገለጠባቸውና ልዩ ልዩ ቃል ኪዳን የተሰጣቸው ናቸው። ወንጌላዊ ዮሐንስና መጥምቀ መለኮትን እንኳን ብናይ ከሐዋርያት በልዩነት የእመቤታችንን ትልቅ ፍቅርና ጸጋ በእኛ እንዲያድር ተቀብሎ የሰጠን ዮሐንስ ወንጌላዊ ነው አይደል? ያኛው ዮሐንስ ደግሞ መጥምቁ ለእመቤታችን ስግደት እንደሚገባት በማዕፀን ሆኖ ሰግዶ ያስተማረን ሐዋርያ ነው መጥምቀ መለኮት ዮሐንስ። እምትውልደ አንስት አልቦ ዘየአብዮ ተብሎ የተነገረለት ከሴቶች ከተወለዱት መካከል የሚተካከለው የለም ተብሎ የተነገረለት ነው ዮሐንስ። ዮሐንስ ልዩ ሐዋርያ ነው እና ዮሐንሶች ልዩ ናቸው። እነ ዮሐንስ ከማ እነ ዮሐንስ አጽሪን እነ ዮሐንስ ዘሰዋስው ስናያቸው ምናኔያቸው ገዳማዊ ወታቸው ከደረቅ ጉድጓድ ውሃ ያፈለቁ ደረቅ እንጨት ተክለው ያለመለሙ ዮሐንሶች ናቸው። የቅዱሳን ዮሐንሶች በረከት በሁላችን ላይ ይደረብን እና ብዙዎቹ አረጋዊ መንፈሳዊ ራሱ የዮሐንስ ወንድም ነው የመናኙ የገዳማዊ ዮሐንስ እና ወልደ ኮኖቢዮስ ይባላል። ብዙ ታላላቅ ገዳማዊ ታሪኮችን ያስቀመጡልን አባቶች ዮሐንሶች ናቸው። ሕይወታቸውም አስተማሪ ሆነው እነዚህ ዮሐንሶች የዚህኛው ዮሐንስ ተከታዮች ናቸው ገዳማውያኑ መናኖቹ። ይሄኛው ዮሐንስ ደግሞ የመጥምቀ መለኮት ዮሐንስ ደቀ መዝሙር ነበረ። ትልቁ ዮሐንሳቸው መጥምቀ መለኮት ዮሐንስ ነው። ከሴቶች ከተወለዱት መካከል የሚተካከል የለም የተባለለት በማኅፀን ሳለ የጸጋና የአምልኮ ስግደት ለይቶ ያሰማን የእመቤታችንን ድምጽ በማኅፀን ሆኖ የሰማ እኛ እዚህ ሆነን አሁን በየቀኑ ጉራን ሲበሩ ለምጻሞች ሲነጹ ለአልትራሳውንድና ለኤክስሬይ ያለ ህመም በስሟ ለፈለቀው ጸበል ሲፈወስ እያየን እንኳን ማመን ላቃተለኛ ትልቅ ትምህርት ሊሆነን የሚችል ዮሐንስ መጥምቁ ነው። በረከቱ ይደረብን እና የዮሐንስ የዚህኛው ዮሐንስ መምህር ነበረ። ከዚያ በኋላ በዮርዳኖስ ዳርቻ እንደምታዩት እንድርያስና ዮሐንስ ወደ ጌታችን መጥተው የት ታድራለህ አይቴ ታድር ብለው የተከተሉት እነሱ ናቸው። ከዚያ ዮሐንስ ፍቁረ እግዚእ ነው። የመከተሉ ጉዳይ በዚህ ነገር እንጂ በቤተ ክርስቲያናችን አስተምሮ ደግሞ ከልጅነት ጀምሮ ከጌታችን ጋራ ልዩ ፍቅር የነበረው ሐዋርያ እንደነበረ የቤተ ክርስቲያናችን መምህራን ይመሰክራሉ። ታላላቆቹም ሊቃውንት ይጠቅሱታል። ታዲያ ዮሐንስ በመጥምቁ መለኮት ቅዱስ ዮሐንስ ደቀ መዝሙርነት ሲጠብቅ ቆይቶ የጌታ ሐዋርያ ከሆነ በኋላ እስከ መጨረሻው ድረስ ከክርስቶስ አጠገብ ያልተለየ ነበር። በመጨረሻም ጌታችን ሲሰቀል እስከ መስቀል ተጠግቶ እመቤታችንን ይዞ ወደ ቤት የወሰደ ነው። ወንጌሉም ልዩ የሆነው ለዚህ ነው። ነባቤ መለኮት ይባላል። አካል ከሁሉና ተገልጾለት ከአራቱ ወንጌላውያን በንስር የሚመሰለውም እሱ ነው። ዮሐንስ የዳዊት ልጅ አብርሃም ልጅ ኢየሱስ ክርስቶስ ታሪክ ብሎ ጀምሯልና ዘብእሲ ይባላል።
ሉቃስ ዘላይም ይባላል አድግና ላይም በስትንፋሳቸው ያሟሟቁለትን የጌታን የበረቱን ነገር በደንብ አድርጎ የልደቱን ነገር ተርኳልና ነው። ማርቆስ ዘአንበሳ ነው። አምልኮተ ላይምን ያጠፋ ዘአንበሳ ማርቆስ የግብጽ መምህር ነው። ዮሐንስ ግን አካል ከህልውና ተገልጾለት ቀዳሚው ቃል ብሎ እንደ ንስር የማይነካውን የማይደፈረውን ነክቶ ዳሶ ክርስቶስ እግዚአብሔር መሆኑን የነገረን ሐዋርያ ነው። ስሙ የተመሰገነ ይሁን። ዛሬ የዓለማችን ሁሉ ጥያቄ ተጽፎ መመለስ መቀበል እንኳን ያቃታቸው ባይጻፍላቸው ዓለሙ ምን ያህል ክዶ በጎርፍ በተወሰደ ነበር። ቀዳሚው ቃል ብሎ የጻፈው እርሱ ነው። ይሄንን ወንጌል ሲጽፍ በደሴተ ፍጥሞ ተቀምጦ በመጀመሪያ ቃል ነበረ ብሎ ጀመረ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለ። ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ እያለ ሲተርክ የእግዚአብሔር መልአክ በዚያች በደሴተ ፍጥሞ በውሃው አጠገብ በደሴት ተግዞ የነበረው ዮሐንስ ጋር የእግዚአብሔር መልአክ ይገለጥለታል እና በእንቁላል ቅርፊት ውሃዋን እየጨረፈ ሲቀዳ ያየዋል። ጌታዬ ሆይ ምን እያደረክ ነው ብሎታል። ይሄንን ውሃ ከዚህ ወደ ደሴቷ ገልብጬ ደሴቱን ውሃ ሙሉ ያኛውን ደረቅ አደርገዋለሁ። በእንቁላል ቅርፊት ስንት ዓመት ሊፈጅብህ ነው ብሎታል። ስንት ዓመት የሚፈጅብኝ ይሄንን ጨርሰዋለሁ። የማይጨርሰውን ጀመርክ። የሰው ልጆች ለሕይወት የሚበቃቸውን ለአእምሮ የሚለካላቸውን ዕውቀት ሰክተህ ትጽፋለህ እንጂ የማይጀመረውን አንተስ ጀምረው የለ ብሎታል። ከእግዚአብሔር የተላከ አንድ ዮሐንስ የሚባል ብሎ ወደ መጥምቀ መለኮት ርዕስ ቀይሮ ሲገባ ወንጌሉን ታነቡታላችሁ። በዚህ አይነት ሁኔታ የመጀመሪያዋ 5 እና 6 ቁጥር የዮሐንስ መልእክት እጅግ አስተማሪ ነበረች። ናትም ክርስቶስ እግዚአብሔር ነው ብሎ በቀጥታ የነገረን እሱ ነው። ቃል እግዚአብሔር ነው ካለ በኋላ ቃልም ሥጋ ሆነ፣ እግዚአብሔር ሥጋ ሆነ ብሎ የነገረን ዮሐንስ ነው። ስሙ የተመሰገነ ይሁን፣ በረከቱ ይደርብን። ስለዚህ ዮሐንስ ነው እንግዲህ ራእዩን በዚያች በደሴተ ፍጥሞ የመጨረሻው ራእዩ ናት። 7ቱ ሰማያት ተገልጠው ታይተውታል። ቅዱሳን መላእክት እየመጡ እየሰገደ እነሱ በትህትና እየከለከሉት እሱ በትህትና እየሰገደ መላእክቱ ተው እስከሚሉት ድረስ እጅ እየነሳ ታላላቅ ምስጢራትና ጥበቦች ተገልጠውለታል። የክርስቶስ የመጨረሻው የምጽአት ምልክት የተመረጡትና ስለ ክርስቶስ ስለ ስሙ የተጋደሉ ዋጋ የከፈሉና በዚህ ምድር ላይ ክርስትናውን በሕይወት የኖሩ የሚሰጣቸውን ሽልማት ነጩን ልብስ አክሊሉን አሳይቶናል። የሰማይን ሥርዓት እንዴት እንደሚያምር በስራው 40 ካህናተ ሰማይ ድንቅ ጥበብ ማዕጠንት ጽና ይዘው መንበረ ልዑል እንደሚያጥኑ የፈጣሪን ቃል እንደሚሰሙ ድንቅ አድርጎ የነገረልን ዮሐንስ ነው። ሰማያት ተከፍተው አይቷል። እኛ የምንሄድበት አገራችንን አሳይቶናል። ያቺ ሰማያዊቷ ኢየሩሳሌም የምድራዊቷ ኢየሩሳሌም የቅድስት ቤተክርስቲያን ምሳሌ መሆኗና በመዓልትና ሌሊት በሮቿ የማይዘጉ መሆኑን የስሙ የአባቱ ስም የልጁ ስም በግንባራቸው ላይ ተጻፈ የእግዚአብሔር ልጆች በሚደንቅ ጥበብ መንግስቱን እንደሚወርሱ የሥላሴ ማይተብ ያለባቸው ወድቀው እንደማይወድቁ ተስፋ የሰጠን ዮሐንስ ነው። ክብርና ምስጋና ለስሙ ይሁን። እንግዲህ ዮሐንስ ነው ራእዩን ሲደመድም በመጨረሻ የሰው ልጆች የውጣ ውረድ የበዛበት የምድር ታሪካቸው የሚያመቃው በክርስቶስ ምጽአት እንደሆነ ይነግረናል። እነሆ እኔ በቶሎ እመጣለሁ ይላል ብሎ ይነግረናል። ማን ነው የሚመጣው? ነገርን ጮክ ብላችሁ ማን ነው የሚመጣው? ክርስቶስ ኢየሱስ በሉ። ማን ነው የሚመጣው? ክርስቶስ ኢየሱስ ከሦስቱ አካል አንዱ አካል ሥጋ የለበሰው ወልድ የድንግል ልጅ በሥጋ የእግዚአብሔር የአብ ልጅ የባህሪ ልጁ ቅድመ ዓለም ከአብ ያለ እናት የተወለደ በመወለዱ በአባቱ የማይቀደም ያልነበረበት ጊዜ የሌለ የማይኖርበት ጊዜ የማይኖር ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው አምላክ ነገር ግን ከሦስቱ አካል አንዱ አካል ለወደቀው ሰው ከውድቀት ያነሳው ዘንድ ስለ ሰው በሥጋ ወደ ምድር ላይ የመጣ መከራ የተቀበለ የታሰረ ምራቅ የተተፋበት የተገረፈ እርጥብ መስቀል ተሸክሞ የተጎተተ 14 ጊዜ ኮረብታውን ወደፊትና ወደ ኋላ እየወደቀ የተንገላታ በመስቀሉ ላይ 6666 ግርፋት ተገርፎ 9999 መከራዎችን ተቀብሎ ሥጋና ደም የማይችሉት መከራ ተቀብሎ ጽዋውን ጠጥቶ የኔና የናንተን የመከራ ጽዋ ያሳለፈልን የስቃይ ፋይላችንን የዘጋልን በመገረፉ ቁስል የፈወሰን ከእስራታችን የፈታን ካጎነበስንበት ቀና ያደረገን የመከራ ታሪካችንን የቀየረልን እኛ ልንገረፍ የሚገባውን ግርፍ የተገረፈ
ስለኛ ብሎ የቆሰለ መቁሰሉንም ስለቆሰለልን ያልተጸጸተ በወዳጆቼ ቤት ለወዳጆቼ ቆሰልኩ ያለ ዘካርያስ 13 ላይ የእጆቹ ምልክት የጭንካሩ ምልክት በእጆቹ የተወጋ ጎኑ በጎኑ የተቸነከረ እግሮቹ ቁስሉ በእግሮቹ ላይ አክሊለ ሦኩ ባናቱ ላይ እንዳለ ቆሳስለው ይታያቸዋል እናም ይጠይቁታል እንዲህ የቆሰልከው ምንድነው ይሄ ሁሉ ቁስል ሲሉት በወዳጆቼ ቤት የቆሰልኩት ቁስል ነው በኃጢአታችን ምክንያት ለመስቀል ሞት የተገባ አድርገነው እኛው ገርፈነው እኛው መድኃኒቱን ሰራ ነው የሰው ልጅ የራሱን መድኃኒት በቀራንዮ ላይ ሰራ እግዚአብሔርም የሰው ልጅ ሆነና በቀራንዮ ላይ በሰው ልጅ ጅራፍ ለሰው ልጆች ብሎ መድኃኒት ሆኖ ተሰራ እሱ ነው ክርስቶስ የሚመጣው እርሱ ነው ገመናችንን የሸፈነው ሕይወታችን የሆነው እርሱ ነው ዘላለማዊ ታሪካችን የተጻፈው እርሱ ነው የሕይወታችን መዝገበ ቃላት የታተመበት እርሱ ነው በደም የተጻፈ ታሪክ ያጌጠና የተጻፈ ታሪክ እንዲኖረን በመጎረፉ ቁስል ያዳነን ነፃ ያወጣን እርሱ ነው ከሞት ወደ ሕይወት ያሻገረን እርሱ ነው ኋላም የሚያሻግረን እርሱ ነው ያባቴ ብሩካን ኑ የዘላለምን መንግስት ወርሱ የሚለን እርሱ ነው ክብርና ምስጋና ለስሙ ይሁን ስለዚህ እርሱ ይላል ለእያንዳንዱ እንደ ስራው ከፍለው ዘንድ ዋጋዬ ከኔ ጋር አለ እነሆኔ በቶሎ ንገሩኝ እንጂ እመጣለሁ ይላል እግዚአብሔር ይምጣብን ሳይሆን ይምጣልን ለተዘጋጀው ትውልድ እግዚአብሔር ይምጣለት እናም እመጣለሁ ይላል ይህንን የሚመሰክር ሰባቱን ሰማያት ገልጦ ያሳየው አዎ እርሱ እመጣለሁ ይላል በቀራንዮ የተሰቀለው በአይሁድ ጅራፍ የተገረፈው የተጎተተው የደም ላብ ያላበው አክሊለ ሦክ የደፋው ላማ ሰበቅታኒ ኤሎሄ ኤሎሄ ብሎ የጮኸው ተጠማው ጸማይኩ ያለው የገነትን በር የከፈተው አዳምን ከነልጆቹ ወደ ገነት ያስገባው ትውልዱ የሚኖርበትን የአዲስ ኪዳን ቤተክርስቲያን በደሙ የመሰረተው በመጨረሻ ዘመን እመጣለሁ ይላል ከአድካሚው ዓለም ሊገላግለን ስብራታችንን ሊጠግንልን መንከራተት ከበዛበት ከዚህ ምድር ሊያሳርፈን ይሄ ምድር ለጊዜው የምንታይበት እንጂ የሚያኖረን ዓለም አይደለምና ሊያኖረን ይመጣል እግዚአብሔር ከጸጋው ሊያለብሰን ይመጣል ለኛ የተራቆተልን አምላክ ቀራንዮ ላይ እርቃኑን የዋለ አምላክ ይመጣል ከጸጋው ሊያጎናጽፈን በበረከት ከፍ ሊያደርገን ከተመረጡ ቅዱሳን ሀገር በሰማያት ባለው ሀገራችን ሊያስገባን እኛ ክርስቲያኖች ሀገራችን በምድር አይደለም ቅዱስ ጳውሎስ እንዳለው በምድር ላይ ያሉ ሰዎች እነሱ የመስቀሉ ጠላቶች ምድራዊ ናቸው ይላል ዘከመሙንቱ ጸላይቱ ለመስቀለ ክርስቶስ ለዳሃሪቶም ለእርትምና መጨረሻቸው ጥፋት ነው የዚህ ዓለም ሰዎች አላውያን በክርስቶስ ስም የሚሳለቁ በስሙ የሚነግዱ ኃጢአት ላይ የሚኖሩ በክፋትና በተንኮል በአሜትና በድግምት በዘረኝነትና በጎጥ በመተትና በጥንቆላ በመቀኝነት ያሉ እነርሱ ምንድነው የሚለው ለዳሃሪቶም ለእርትምና መጨረሻቸው ጥፋት ነው ለከርሶም ያመልኩ ሆዳቸው አምላካቸው ነው ወክብሮም ዋሳሮም ክብራቸው በነውራቸው ነው በዚህ ዘመን የምናየው ነገር ዓለማችን ሰዎችን ትልልቅ አድርጎ የሚያይበት መንገድ ክፉ ሰዎች ናቸው በዓለም ላይ ትልቁን ወንበር ላይ ተቀምጠው መታያቸው ሰዎች ኒውክሌር አምራቾች ናቸው በዓለም ላይ ፊት ወንበር ላይ የሚቀመጡት መርዝ አምራቾች ናቸው በዓለም ላይ ፊት ወንበር መታያቸው ሰዎች የሳጥናኤል ተከታዮች ናቸው ኢሉሚናቲዎች ክፋትን የተከተሉ የዚህን ዓለም ከንቱነትና ሐሰተኝነት የለበሱ በመድር ላይ ለማሸበረቅ የተዘጋጁ ናቸው የከበሬታ ስፍራ የተቀመጡት የክርስቶስ የሆኑት የሚጎተቱት የሚገፉት በሃይማኖት ደረጃ ግፊት የበዛባት መናቅ የበዛባት መገፋት የበዛባት ሃይማኖት ተዋህዶ ናት ለትክክለኛነታችን ማረጋገጫ መጽሐፍ ቅዱስ ላይ አንድ ጥቅስ በቂ ነው በስሜ የተጠላችሁ ትሆናላችሁ ማናት አሁን ኢትዮጵያ ውስጥ የተጠላችሁ ሃይማኖት ብዙ ክርስቶሳውያን ሃይማኖቶች አሉ አሕዛብም አሉ ቆላፍ ሕዝብ አለ ክርስቶስን የማያመልኩ የማያምኑት አሉ ሁሉም የሚጽፉት ጽሑፍ የሚናገሩት ንግግር የሚያደርጉት ዘመቻ ኦርቶዶክስን ለማበሳጨት ነው ሁሉ ድንጋይ የሚወረወረው ኦርቶዶክስ ተዋህዶ ላይ ነው በስሙ የተጠላ ነው እኛ ነን ትክክለኛ ሃይማኖቶች እኛ ነን ክብርና ምስጋና ለአምላካችን ይሁን ይሄ ነው ክብራችን እኛ እግዚአብሔር የሰጠን ጸጋ የመገፋት ምልክት በሃይማኖት ሙሉ የመሆን ምልክቱ በመድር ላይ መገፋት ነው የክርስቶስ ከሆናችሁ ብለዋል አንድ የኮፕቲክ ቤተክርስቲያን አባት ለመጀመሪያ ጊዜ በአሜሪካ ምድር ሲያስተምሩ ነው ይባላል የክርስቶስ መሆን ከፈለጋችሁ አሉ ነጮችም ጥቁሮችም ባሉበት ኒገር ሁኑ አሉ ይባላል ያን ጊዜ ኒገር ወይንም ጥቁሮች የተናቁ የተተቹ የተተፋባቸው ነበሩ
የክርስቶስ መሆን ማለት እንደ ጥቁር መሆን ማለት ነው። መገፋት ምራቅ የተተፋባቸው የተናቁ የተዋረዱ ናቸው። እኛ የክርስቶስ ነን። ስለዚህ የምትገፋ የተናቀች ነገር ግን የማትሸነፍ ተዋህዶ ውስጥ ነው ያለነው። ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥሮ ነው ባይጠብቀን እኛ መች ራሳችንን ጠበቅን? ሁሉ ነገር እኛ ላይ ነው የሚወረወረው ሃይማኖታችን ትክክል ስለሆነ። ወደኛ የሚወረወረው ድንጋይ ላይ በዝምታችን ጊዜ ሕግ የሚያስከብሩት አካላት ዞር ብለው ያዩ። መልስ ለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም ሁለት ምዕራፍ ይዘን ብድግ ስንል መግለጫኛ ላይ ይጎደጎዳል። ኦርቶዶክስ እየተሰደብሽ ኑሪ መልስ አትስጪ የተባለች ነው የሚመስለው። በመንኖርበት ዘመን ርስቷ ይነጠቃል፣ አደባባይ ይቀማል፣ መጻሕፍቷ ይቆነጻጸላሉ፣ ገድልና መጻሕፍቶቿ እየተገለጡ በየአደባባይ ይሳለቁባቸዋል። በዚህ ሁሉ መካከል እውር ታበራለች፣ ለምጻም ታነጻለች፣ መንገድ ታሳያለች። የሰማይ ቀስተ ደመና ጉልላቷ ላይ አለ። ማን ይመስገን? ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። እግዚአብሔር ከኛ ጋር ባይሆን ኖረው አለ መዝሙረኛው ዳዊት፣ ጠላቶቻችን ሕያዋን ሳለን በዋጡን ነበር። አያችሁ፣ ጠላት በጣም እኛ ላይ አለ። ማንም ሌላ ጠላት ያለበት ሃይማኖት የለም እኮ። ኮሽ ሳይል በዓላትን የምናከብረው እኛ ነን አይደል? ማንንም ሳንናገር አክብረን የምንገባው እኛ ነን። እየተሰደብን አደባባዮቻችን ተነጥቀው በየጎዳናው እየሰደቡን ሲያልፉ በወታደር የሚታጀቡት ሌሎች ናቸው። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት፣ በድንጋይ እየተቀጠቀጡ የሚገደሉባት፣ ሁለት መስመር መግለጫ የማይወጣ ለምን እንዲሆንኩ ስትል ደግሞ በሷ ላይ መግለጫ የሚጎደጎዱባት፣ ማስጠንቀቂያ የሚበዛባት፣ አገልጋዮቿ እየታፈኑ እየተያዙ መከራ የሚቀበሉባት ናት። አደባባይ ላይ የሚታይ ግልጽ ነው። በዚህ ሁሉ መካከል ግን ክርስቶስ ይመጣል። ምርቱን ከገለባ ሊለይ እነሆ በቶሎ እመጣለሁ ይላል። በዚች መንገላታት በበዛባት ሃይማኖት ውስጥ ሀገራችን ሰማይ ነው ብለው የጸኑት ያሸንፋሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ በዚህ ሁሉ ውስጥ እግዚአብሔር ይመጣል። ተስፋችን እርሱ ነው። ከምድር ምንም ተስፋ እንዳትጠብቁ። ይመጣል። ፍርድ አደላዳይ ይመጣል። ግንባር አይቶ የማይፈራ የማያደላ ይመጣል። ፍትህ በትክክል የሚያሰፍን እርሱ ይመጣል እና ይመጣል ነው የዚህ ሳምንት ትክክለኛው አስተምህሮ ወይንም የቤተ ክርስቲያናችን መልእክት ነገረ ምጽአቱን የምናስብበት ነው። እኩለ ጾም ደብረ ዘይት ይባላል። የደብረ ዘይትን በዓል በአመት ውስጥ 3 ወይ 4 ጊዜ አካባቢ እናከብረዋለን። ይገርማቸዋል። ከስብከት በፊት ባለው ሳምንት የክርስቶስን ምጽአት ምዕመናን በጣም እያሰቡ ራሳቸውን በጾም እንዲያርሙ ይነገራል። በዚህ የደብረ ዘይት በዓል ላይ ይነገራል እኩለ ጾም። በመጨረሻ የጳጉሜ መጨረሻው የቅዱስ ያሬድ ሰንበት ነገረ ምጽአቱን የሚያስብ ነው። እግዚአብሔር ይመጣል የሚል መዝሙረኛው ዳዊትን ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል አይደል የሚለው? የአማልክት አምላክ አምላከ አማልክት እግዚአብሔር ነበበ ወፀዋ ዓለምን እምስራቅ ፀሐይ እስከ ዓረብ ወምጽዮን ስነ ስብሐቲሁ እግዚአብሔር ሰጋደ ይመጽእ ወአምላክነ ያረምም እሳት ይነድድ ቅድሜሁ። እግዚአብሔር ግልጽ ሆኖ ይመጣል። አውዶሂ አውሎ ብዙ በዙሪያውም ብዙ አውሎ አለ። ከክብሩ ውበት ከጽዮን የአማልክት አምላክ እግዚአብሔር ተናገረ፣ ድምጹንም አሰማ። ከምስራቅ መውጫ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ምስራቅ ፀሐይ እስከ ዓረብ ወምጽዮን ስነ ስብሐቲሁ ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል። አምላካችን ይመጣል። ዝም አይልም፣ ዝም አይልም። ወገኖቹ ሲገፉ ዝም አይልም። ቤተ ክርስቲያን መከራ ስትቀበል ዝም ያለ ይመስላል። ዝም አይልም። እግዚአብሔር ይናገራል። ስለዚህ ይመጣል፣ ግልጽ ሆኖ ይመጣል። እሳት በፊቱ ይነዳል፣ በዙሪያው ብዙ አውሎ አለ። በስሙ አስተጋቡ ሎቱ ጻድቃኑ ነው የሚለው። ዝቅ ብሎ ጻድቃኑን ሰብስቡለት፣ መስዋዕቱን ስለ ስሙ በሕግ ያቀረቡለት፣ የከንፈራቸውን ፍሬ ያለ መሳሳት የሰውለት፣ በሰንበት ወደ መቅደሱ የገሰገሱት፣ ስጋው ደግሞ የተቀበሉት፣ ንስሐ እየገቡ የሚኖሩት፣ ራሳቸውን አርመው የሚመላለሱ፣ በመከራ ጊዜ የሚታገሱት እነርሱ አምላካችን እግዚአብሔር ሲመጣ ይቀበሉታል። እሱ እነሱን ይሰበስብ ዘንድ እግዚአብሔር ይመጣል። ጻድቃኑን ሰብስቡለት ይላል በቀኝ ያውለን መድኃኔዓለም በመጨረሻው ዘመን። ስለዚህ ምጽአቱ የማይቀር ቁርጥ ስለሆነ ቤተክርስቲያን ደጋግማ ትናገራለች። እንግዲህ በዚህኛው ወቅት በጾሙ ጊዜ የላላ ጉልበታችን፣ ዳተኝነት የበዛው መንፈሳችን፣ በቸልተኝነት የተመላለሱ እግሮቻችን በቅልጥፍና እንዲራመዱ እግዚአብሔር ይመጣል። እሳት በፊቱ ይነዳል። እግዚአብሔር ይመጣል። ጻድቃንን በቀኝ አጣንን በግራ ያቆማል።
እግዚአብሔር ይመጣል እንክርዳዱን ከስንዴ ይለያል እንክርዳዱን ወደ እሳት ይጥለዋል ይነዳል ይቃጠላል እንክርዳድ ሃይማኖት የሌለው ማይተቡን ያላላ ከአሕዛብ ጋር የበላ በሃይማኖት ያልተመሳሰለ ከቤተ ክርስቲያኒቱ ጋር በቅድስና ያልተመላለሰ በእምነት ያልተመላለሰ በሃይማኖት ያልተመላለሰ ባብሮ በአድርባይነትና በጊዜያዊ ምቾትና ተርላ ማይተቡን ያላላ እርሱን ክርዳድ ነው እግዚአብሔርን ደስ ያላሰኘ በአሜትና በርግማን በዘረኝነትና በጎጥ የኖረ ደም ያፈሰሰ ንጹህ ደም ያፈሰሰ እግዚአብሔር የሚጸየፋቸውን ኃጢያቶች የሰራ እሱን ክርዳድ ነው እንክርዳዱን በግራ ወደ እሳት ሊወረውር እግዚአብሔር ይመጣል ሊያበጥር ይመጣል መንሹ በእጁ ነው አለ ዮሐንስ መጥምቁ መንሹ አያዳላም መንሹ እኛም እናቶቻችን የሚያበጥሩት ስንዴ አንዳንድ ጊዜ ወደ እንክርዳድ ስንዴ በስህተት ሊያርፍ ይችላል እንክርዳድም ወደ ስንዴ ውስጥ ተበጥሮ ተለቅሞ እንኳን ሊገኝ ይችላል እግዚአብሔር ሲያበጥር ግን አንዲት ቅንጣት ስንዴ ወደ እንክርዳድ አትወድቅም አንዲት ቅንጣት እንክርዳድ በስህተት ከስንዴ ጋር አትቀላቀልም ተቀላቅሎ በመኖር ጽድቅ የለም ስለዚህ እግዚአብሔር ይመጣል መንሹ በእጁ ነው ያጣራል በትክክል ያጣራል ፊት አይቶ አያደላም ግንባር አይቶ አያደላም በኑሮ ሚዛን አይሰራም በብንኖርበት በዚህ ዓለም ላይ ባለ አቅም ከፍታና ዝቅታ አይለካም እግዚአብሔር ይመጣል እነሆ በቶሎ መጣለው ለያንዳንዱ እንደ ስራው ከፍለዋለሁ መዝሙረኛው ዳዊት ወይ ፈደዮ ለኩሉ በከመ ምግባሩ ይላል ለሁሉ እንደ ስራው ይሰጣዋል ስለዚህ በስራዬ ነው የት ነው መገባው እመጣለሁ ብሎኛል የት ነው መግቢያዬ የት ነው መግቢያሽ መግቢያ የት ነው የመጨረሻው ዘመን የሰማይ ኃይላት ሲናወጡ የምድር መሰረቶች ሲንቀጠቀጡ መለፍለፍ ለመናገር የለ ዋይታ ብቻ ሰሚ የሌለው ዋይታ ያን ጊዜ ጩኸት ይሆናል ሰሚ የሌለው የማይጠቅም ጩኸት ያን ጊዜ ለቅሶ ይሆናል የማይጠቅም ለቅሶ ለማይጠቅም ለቅሶ ራሳችንን ከማዘጋጀት መድኃኒዓለም ይጠብቀን አሁን የሚጠቅም ለቅሶ ምናለቅስበት ቦታ ላይ ያለነው ጌታ ሆይ ድረስልን ጌታ ሆይ ከኃጢአት ጨለማ አውጣን ጌታ ሆይ ኃጢአት ያሰረውን እግሮችን ፍታው ጌታዬ ሆይ ከዘረኝነት ማጥ ውስጥ አውጣኝ ከጭፍን ብሔርተኝነት ጨለማ ውስጥ አውጣኝ ጌታ ሆይ ከጭፍን ጥላቻ ህይወት ውስጥ አውጣኝ ጌታ ሆይ ከቀማኛነት ህይወት ከውሸታምነት ህይወት ውስጥ አውጣኝ በስምህ ተጠርቼ ስምህን የሚገልጽ አንድ ቅንጣት ስራ የለኝም እኔ በደለኛና ኃጢአተኛ ነኝ ጌታዬ ሆይ አውጣኝ በሉት እኔ አንተ ቤት የተገባ ዘንድ የሚገባኝ አይደለም ያለውን መቶ አለቃ አስቡት ምክንያቱም የእግዚአብሔርን ስም ጠርቶ አያውቅምና የክርስቶስን ስም ነገር ግን ብላቴናው ታሞበታል የሚወደው ብላቴናው እንዳይሞት ጌታ ዘንድ ቀርቦ እየሰገደ አድንልኝ አለው መጥቼ ፈውሰዋለሁ ሲለው ምንድነው ያለው ማቴዎስ ወንጌል ምዕራፍ 8 እኔ መጥቼ ፈውስልሃለሁ አለው መድኃኒዓለም ቤታችን ይገባል እግዚአብሔር የክርስቲያኖችን ደጅ ያንኳኳል አንሰ ቆንኩ አበቦት ወጎደጉድ እኔ በደጅ ቆሜ ያንኳኳለሁ ማንም ድምጼን ቢሰማ ደጁን ቢከፍትልኝ ገብቻ ብሬው እራት በላለሁ እራታችን ቆሎ ሊሆን ይችላል ጥራጥሬ ብቻ ሊሆን ይችላል ደረቅ ነገር ሊሆን ይችላል ክርስቶስ ሲመጣ ይለመልማል ክርስቶስ ሲመጣ እሱ የተገኘበት ይጣፍጣል 5 እንጀራና 2 ዓሣ ከአንድ እረኛ ተበድሮ 5 ገበያ ሕዝብ አጥግቦ 12 መሶብ የመለሰ ጌታ ደረቅ ትሪሽን ትንሽ ያለውን ቀዝቃዛው አቅርበሽ ጌታዬ ሆይ ግባ ብለሽ ስሙን ጥሪው የሰላም አምላክ ሲገባ ቤቱ በበረከት የሞላ ይሆናል ለሌላው የምንተርፍ እንሆናለን ማን ይግባ ቤታችን ወገኖቼ መድኃኒዓለም ቤታችን ይግባልን ስለዚህ ጌታ ሆይ ቤቴ ግባ ግን አይገባኝም ዘይደልወኒ ትባት ታይ ተጠፈረ ቤቴ ከቤቴ ጠፈር በታይ ትገባ ዘንድ የሚገባኝ አይደለም አለ መቶ አለቃው ነገር ግን ቃል ብቻ ተናገር ልብላቴና ይፈወሳል አለ እንዲህ አይነት እምነት በእስራኤል እንኳን አላየው ይሄ ሰው ሮማዊ ሲሆን ከአሕዛብ ወገን ሲሆን በሕይወት እንቅስቃሴ በኑሮ ጉዞ ውስጥ አምላኩ ማን እንደሆነ ህሊናውን ተጠቅሞ አውቋልና መድኃኒቱን ስላወቀ ጸሎት ተሰምቷል ሂድ ወደ ቤት አለው ቤቱ ሲገባ ብላቴናው በር ከፍቶ ተቀበለው ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን በንስሐ ስናነባ ስንለወጥ ስንቀየር ቤታችን ተቀይሮ ይጠብቀናል ለምን እዚህ መጣን ስንመለስ ቤቱ ሰላም ሆኖ እንዲጠብቀን ሰይጣን ቀድሞ እንዳይጠብቀን መርገም ቀድሞ እንዳይጠብቀን መቅሰፍት ቀድሞ እንዳይጠብቀን ዲያብሎስ ቀድሞ እንዳይጠብቀን መዓዛው ከኛ ጋር ይግባልን ወገኖች የክርስቶስ መዓዛ የወንጌሉ ሽታ የዝማሬው መዓዛ ልዩ የሆነ ጣዕመ ዝማሬው አገልግሎቱ ጸሎቱ የካህናቱ የአባቶቻችን መስቀሉ የምንሳለመው ግንባራችንን ያስነካነው የመቅደሱ ግንብ ቤታችን ፈውስ ይዞልን ይግባ
የልብሱን ዘርፍ ነክታ እንደተፈወሰችው እንደ ያቺ ደም የሚፈሳት ሴት ከሰው መካከል ተደብቃ ሁሉ ደጅ የዘጋባት ሴት ልብሷን ሸፍና በተቆረ ልብስ ውስጥ በተጨማደደ ፊት ደም በተነከረ በከረፋ ጠረን የክርስቶስን ልብስ ስትነካው መዓዛዋ ተቀየረ ልብሷ ደረቀ ላይዋ ላይ ያለው ደም ከላይዋ ላይ ተገፈፈ ከዳኑት ሰዎች ከጤነኛ እንዳንዱ ሆነች ማን ዳሰተኛ ለጌታ ዞር ቢሉ ምንም የመዳን ምልክት ያለበት ሰው የለም እግዚአብሔር ሲፈውስ ህመምን ከነሰንኮፉ ነቅሎ ነው ክብርና ምስጋና ለስሙ ይሁን ምልክት አያስቀርም ዓለም ሲፈውስ ጠባሳ ያስቀራል ዓለም ሲፈውስ አገር ጥቶ ይለቃል ሙሉ ፈውስም አይደለም ተሽሎኝ ወጣው ታመም የነበር ይላል ሰው ዳንኩ የሚባለው እግዚአብሔር ሲገኝ ነው ማን ሲገኝ ነው የሚዳነው መዳን የእግዚአብሔር ነው ዘእግዚአብሔር አድህኖ ማዳን የእግዚአብሔር ነው ይላል መዝሙረኛው ዳዊት ላይለ ህዝብ ከበረከተከ በረከትህን በህዝብ ላይ ነው ይላል የእግዚአብሔር የማዳኑ በረከት ጸጋው ረድኤቱ ስጦታው በህዝቦቹ ላይ ነው አንድም በቅዱሳን ላይ ነው በመረጣቸው ላይ እሱን መምሰልን መስታወት ሆኖ ባሳዩን ላይ ተመሰሉ ከያየ በከማአነ እትመሰሎ ለክርስቶስ አምላኬ እኔ ክርስቶስ አምላኬን እንደምመስለው እናንተ ደግሞ እኔን መሰሉ አለ እኔ አምላኬ ክርስቶስ እንደመስል ቅዱሳን ላይ ለህዝብ ከበረከተከ ዘእግዚአብሔር አድህኖ ማዳን እግዚአብሔር ነው በረከትም በምርጦች ላይ ነው እግዚአብሔር በረከቱን በእኛም ላይ ያሳድረብን ስለዚህ አምላኬ ሆይ ቀይረኝ በሉት እንክርዳዶኜ አንተ እንዳትመጣ በቶሎ መጣለው ብላል ሳልዘጋጅ እንዳትመጣ ጌታ ሆይ ምጽአት በኔ ዝግጅት የተጠናቀቀ ይሁን አንተን ለመቀበል የሚገባ ነጭ የለበስኩ ልሁን መብራት ያበራው ልሁን ራሴን ያዘጋጀው ልሁን ይሄ ነው የክርስቲያኖች ጸሎት መጣለው ብሏል ይመጣል አይቀርልንም ትዕቢቱን ሞልቶ በክርስቶስ ላይ በክፋት የተናገረው ዓለም ሁሉ የሚተነፍስበት ቀን ይመጣል አያችሁ የዛን ቀን ትብህ ማፍ ወተታሰር ልሳን ዛሬ በክርስቶስ ላይ አፋቸውን ያላቀቁ ሁሉ ዝም ይላሉ ልሳኖች ይታሰራሉ የሰማይና የምድር ፈጣሪ ክርስቶስ ስሙ ሰማይና ምድርን ያጸና አምላክ ሰማይ ወምድር ይጸና ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ ሰማይና ምድር ያለ እዚህ ስም አልጸናም የኛም ሕይወት የሚጸናው በዚህ ስም ነው በሚመጣው አምላክ የሚመጣው መድኃኒት በደብረ ዘይት ተራራ ላይ ለደቀ መዛሙርቱ በተረከላቸው የትረካ መንገድ ጻድቃኑን በቀኙ ኃጥአንን በግራው ሊያቆም እግዚአብሔር ይመጣል ምርቱን ከገለባ ሊለይ እግዚአብሔር ይመጣል በስሙ ላይ የሾፉትን በስሙ ላይ የቀለዱትን ለቃሉ ያልታዘዙትን በማይተባቸው ያልተራመዱትን የቅዱሳንን መንገድ ያልተከተሉትን በቅዱሳን ላይ በክፋት የተናገሩትን እናቱን ያላከበሩትን እሱ የመረጣቸውን ያላከበሩትን ዘኪያክሙ ተወክፈኪያ የተወክፈል ወዘኪያ የተወክፈ ለዘፈነው እንዲህ ብሏልና እናንተን የሚቀበል እኔን ይቀበላል እናንተን ያልተቀበለ አይቀበለኝም ብሏል ቅዱሳንን ያልተቀበሉ በቀኝ አይቆሙም ይመጣል ባለቤቱ ይመጣል ከሐዋርያቱ አባቶቼ ሐዋርያቱን ያለ እሱ የመረጣቸውን አባቶቼ ያለ እናቱን እናቴ ያለ በመስቀል ስር እንደ ዮሐንስ የተቀበለ እነሱና ሊዋጅ የተዋጁትን ሊሰበስብ እግዚአብሔር ይመጣል የሚጠባበቁትን መጣውላችሁ ሊል ይመጣል በስሙ ላይ የቀለዱትን መጣውባችሁ ሊል ይመጣል በግራና በቀኝ ሰልፉን ሊለየው ይመጣል በመድር ላይ ባለ ሰልፍ ከፊት የቆሙት በክርስቶስ ላይ የሳቁት ናቸው ሃይማኖትን እንደማደንዘዣ ነው ብሎ የሚናገሩ መርዝ አምራቾች ናቸው ከፊት ያሉት የምድርን ጥሪት ያከማቹ ሰዎች የኃጢአት ጎተራዎች ናቸው ክርስቶስ ሲመጣ በስሙ የታመኑትን ይሰበስባል የተዋጁትን ሊሰበስብ ይመጣል ክርስቶስ ሲመጣ ምርቱን ከገለባ ይለያል ይመጣል እግዚአብሔር ይምጣልን ለሁላችንም አይምጣብን ይምጣልን መድኃኔዓለም ስለዚህ ጌታ ሆይ ስትመጣ እኔ ታጥቤና በሉት አንተ ሳትመጣ ታጥቤ ልጠብቅ ጌታ ሆይና ስትመጣ ግን እኔ ንጹህ ልሁን ንጹህ ሆኜና ንስሐ ገብቼና ስጋው ደሙ ተቀብዬና ለማለት ሁላችንንም ያብቃን ስለዚህ የክርስቶስ ምጽአቱ ሳምንት ነው እመጣለሁ ብሏል የቤተክርስቲያናችን ወንጌልም የማቴዎስ ወንጌል ምዕራፍ 24 ላይ ያለው ቃል ነው የሚነበበው በመቅደስ እጉሮችን አንካሶችን ሁሉ አይናቸውን አበራ ለምጻሞችን አነጻ አንካሶችን እንዲሄዱ አደረገ ከዛ የመቅደሱ አሰራር ልዩ ነበርና ሐዋርያቱ የመቅደሱን ዲዛይን አሳዩት ይገርማል ገና መስቀሉን መቅደሱን ይሄንን ድንጋይ ተመልከተው አሰራሩን ነው ሲሉት ይሄንን አይታቸው አትደነቁ ድንጋይ በድንጋይ ላይ ሳይፈርስ ሳይሰበር አይቀርም አላቸው ይሄ የተሰራው መቅደስ ጊዜያዊ ነው የናንተ መቅደስ ሰማያዊ ነው በሰማይ መቅደስ በሚወደሰው ስሜ ከቅዱሳን ጋራ ማይበርተኞች ሆናችሁ ከመላእክቱ ጋር የምታሸበሽቡበት ዘመን ስለሚመጣ የሚፈርሰውን ተውት የማትፈርሱ ድንጋዮች እናንተ ሁኑ ክርስቲያኖች አለት ተብሎ ተጠርተዋል አይደል አንተ አለት ነህ
በዚች አንተ ኮክ በዲበዛቲ ኮክ አንጻ ለቤተክርስቲያን ያለው ለጴጥሮስ ነው ስለዚህ ክርስቲያኖች ጠንካሮች ናቸው የቤተክርስቲያን መሰረት ሆነው የሚኖሩ ጴጥሮሳዊ መንፈሳዊ ልጅነት ያላቸው ስለዚህ ይሄ አለት በአለት ላይ ይፈርሳል የማትፈርሱ መቅደሶች እናንተ ናችሁ ሲላቸው ነው ደነገጡ ክርስቶስን በዚህ ዓለም ላይ ምንም አያስደንቀውም ለዓለም የተገለጠ እንግዳ ለሱ የተሰራለትን ቤት ያምራል ብለው ዲዛይኑን ሊያሳዩት ፈለጉ እሱ ግን የነሱን ቅርጽ ሊያስተካክል ነው የመጣው ቅርጻችን ይስተካከል የክርስቶስን ቅርጽ ያዝ ጉጠት የበዛበት ሰውነታችን ይስተካከል ክርስቲያን ማለት ተሰርቶ ተከርክሞ የክርስቶስ ቅርጽ ያለው ማለት ነው ክርስቲያን ማለት ክርስቶሳዊ ማለት ነው ክርስቶስን የሚመስል ከሰው ለየት ያለ ክርስቲያን ማለት ነው ሰው ሁሉ በእግዚአብሔር አምሳል የተፈጠረ ነው የተፈጠረበትን ቅርጽ ይዞ እንዲኖር ግን መጻሕፍት ያሉት ክርስቲያን ነው እሱም እኛ ነን አያችሁ ሂዱና የአቡነ ጴጥሮስን ሐውልት ፒያሳ ላይ ይዩት ያንን ቅርጽ ይዞ ለማዋል ድንጋዩ ምን ያህል እንደተጠረበ ታውቃላችሁ ትገምታላችሁ ብዙ ተጠርቧል አይደል ግራና ቀኝ ጉጠት ነበረው ቅርጹ እንደዚህ አልነበረም አለት ነበር ሲቦረሽ ሲጠረብ ሲከረከም ሲቀባ ሲወለወል ቆይቶ የነን ቅርጽ ያዘ ክርስቲያንም እንደዚህ ነው በዚህ በኩል ዝሙቱ በዚህ በኩል አድርባይነቱ በዚህ በኩል ሸቱ በዚህ በኩል ስጋዊ ጉጉትና መሻቱ በዚህ በኩል ዓለማዊ ምኞቱ የመኖር ናፍቆት ጉጉቱ ገንዘብ መሻቱ እነዚህ ሁሉ ነገሮች ከእግዚአብሔር ዘንድ ያለንን መንፈሳዊ ቅርጽነት አሳጥተውት የሰውነት ቅርጻችን ጠፍቷል የሆነ ነገር ያዘነብላል ልባችን ከማይተብ ይልቅ ወደ ስጋ ከመንፈሳዊነት ይልቅ ወደ ስጋ ዘመዶቻችን እንጎተታለን ከእውነት ይልቅ ወደ ዘረኝነት እንሳባለን በዚህ ምክንያት ዓለም ፍርድ አደላዳይ የሆነውን ክርስቶስን አሳዝናለች በተዛነፈ ጎዳና ላይ ፍትህ በተዛባበት ሁኔታ ላይ ትገኛለች እኛ ግን ከዚህ ወገን ካልሆንን እግዚአብሔር ይመጣልናል በዚህ ውስጥ ከሆነን ግን ይመጣብናል መድኃኔ ዓለም አይምጣብን እኔ ወነሆ በቶሎ መጣለው ለያንዳንዱ እንደ ስራው ከፍለው ዘንድ ዋጋዬ ከኔ ጋር አለ ለያንዳንዱ እንደ ስራው ይከፍለዋል ወይ ፈድዮ ለኩሉ በከመ ምግባሩ እንዳለ ዳዊት ሁሉ እንደ ስራው ያንዳንዱ ይቀበላል እግዚአብሔር ይመጣል ያዳነን የተቤዠን አምላክ በደህነት ውስጥ የኖርነውን ሊሰበስበን ይመጣል ከዛስ በስሙ የቀለዱትን ሊበትናቸው ይመጣል መድኃኔ ዓለም አይበትነን ስለዚህ ይሄንን ሊነግራችሁ ነው ድንጋይ በድንጋይ ላይ ሳይሰበር አይቀርም አላችሁ ድንጋይ በድንጋይ ላይ ይሰበራል ንገረን አሉት ንገረን የመምጣት ምልክቱ ምንድነው የሚያስደንቀው ነገር የለም እግዚአብሔር እነሱ ሁሉ አዲስ ነገር ያያሉ ትላንት በማቴዎስ ወንጌል ምዕራፍ 8 ላይ በመርከቧ የውስጠኛው ክፍል ተኝቶ እነሱ በጀልባው ከላይ ተቀምጠው ጥርሳቸውን የነቀሉበት የጥብርያዶስ ባህር የገሊላ ባህር ወደ ላይ የተነሳ በማዕበሉ ምክንያት መርከቧን ሲያፈርጣት ጉዳችን ፈለማን ይደርስልናል አሉ ከዚያ መጨረሻ ላይ ሞክረው ውሃውን ደፍተው ሲያቅታቸው አረ ጌታ ወይ ንፋስ አስቸገረን ብለውታል ምን ያፈራክሙ አንተሙ ሕጹፃን ሃይማኖት ገሰጻቸው ይላል እናንተ አድህነን ከመይንሙት ነው ያሉት ጌታ ሆይ እንዳንጠፋ አድነን አሉት ምን ያስፈራቸዋል እናንተ ምን ያስፈራቸዋል ሕጹፃን ሃይማኖት እምነት የጎደላችሁ እኔ ባለውበት ለምን ትታወቃላችሁ ትልቁ ጉዳይ ባለማይ ተቦኖ መታወቅ ነው ትልቁ ሃይማኖተኛ ሆኖ መፍራት ምን ያስፈራናል ብንኖር ብንሞት የማንነኛ ወገኖች ያው የተዘጋጀ ክርስቲያን እንደዚህ ነው ድልዋን ይክሙን በሩ አይደል 24:44 ላይ ማቴዎስ በዚህ የምጽአት ታሪክ ውስጥ እናንተ ግን ተዘጋጅታችሁ ኑሩ የሰው ልጅ እንደሌባ ሆኖ በማታስቡበት ሰዓት ይመጣል የተዘጋጀ አይፈራም ምን ያፈራክሙ አንተሙ ሕጹፃን ሃይማኖት ወገሰጾም ገሰጻቸው ይላል ተነሳና ባህሩን ነፋሱን ተመለሳለው ዚያው ጾሙ ለነፋሳት መዛግብት ይሁን የተባለለት ነፋሳትን ከየመዛግብቶቻችሁ የሚያወጣ ጌታ ተመለሱ አላቸው እንደ ሰው ሰተት ብሎ ነፋሶቹ እንደ ሰው ይላል በየመዛግብቶቻቸው ገቡ ታላቅ ጸጥታ ሆነ በእውነት አንተ እግዚአብሔር ነህ ብለው ሰገዱለት ክርስቲያኖች ታምራት ቢደረግም ባይደረግም እግዚአብሔር አምላክ ነው አይደለም ነው እኛ እግዚአብሔር አምላካችን ነው ኖረንም ሞተንም እመኒ ሃይሆነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ነመውት ቅዱስ ጳውሎስ ያለው ይሄንን ነው ስለዚህ አለ እመኒ ሃይሆነ ወእመኒ ሞትነ ለእግዚአብሔር ነህነ ስለዚህ ሞትንም ኖርንም እኛ የማነን አለ ሁላችሁም ነገሩ የማነን አለ የእግዚአብሔር ይሄን ስም ሳንቀይር እግዚአብሔር ይምጣልን ለሁላችን ስለዚህ አለ ምን ያስፈራቸዋል ብሎ ማዕበሉን ገሰጸው ተደነቁ ሌላ ቀን ደግሞ በማቴዎስ ወንጌል ምዕራፍ 14 ላይ በባህሩ ላይ ከባድ መናወጥ ሆነ እጅግ ፈርተው ደንግጠው ተጨንቀው ሳለ ከሌሊቱ በአራተኛው ክፍል ይላል
10 ሰዓት ላይ ከሌሊቱ በእኛ ካላንደር ወደ 10 ሰዓት ገደማ በባህሩ ላይ እየተራመደ መጣ። ተጨንቀን ጭንቅ ጥብብ ብሎን ሰማዩ ተከርኖብን መሬት ተከፍታ በዋጣችን ብለን ሰማይ ምድሩ ድፍን ጭልም ብሎብን ማንንም ሰው አጠገባችን ስናጣ ካጠገባችን የማይጠፋው ክርስቶስ መድኃኔ ዓለም ብቻ ነው። እውነተኛ ወዳጅ አባት ቤዛ የሆነ ደም ያፈሰሰላትን ስጋውን የቆረሰላት ነፍስ በምድር ላይ እንድትሰቃይ አይፈቅድም። ብቻችንን አይተወንም። እግዚአብሔር ሁሉ ጊዜ ከኛ ጋራ ነው። እኛ ካናናራችን ሁኔታ ለእግዚአብሔር ምናልባት አልተመቸነው ይሆናል። ኃጢአት አብዝተን ኃጢአታችንን እንጂ እኛን አይጠላም። ኃጢአተኛን እግዚአብሔር አይጠላውም። ለዘመጻሐቤ እየሰደደው ያውጻፋ ወደኔ መጣውን ከተወደ ውጭ አላወጣው ተመለስ አልለው። ቆም ያለው ኃጢአተኛ አለ ጌታ ወደርሱ መጥቶ ተመለስ ያለው ምስኪን በሽተኛ አለ ንገሩኝ እስኪ። የለም እግዚአብሔር ማንንም ተመለስ ብሎ አያውቅም። ዓለም አጣርታ ነው የምትመልሰው ይበዛል። እግዚአብሔር ወደሱ ብዙ ሰው ያስገባል። ብዙ አይደለም የመጡትን ሁሉ ያስገባል። ሁሉ ከመጡ ሁሉን ያስገባል። ሁሉ እንዲለወጡ ሁሉ እንዲገቡ ይፈልጋል። በአባቱ ቤት ባለው ብዙ መኖሪያ እስመ ውስተ ቤተ አቡየ ኩሉ ማዕድሮ ምዕራፍ ቦቱ በአባቴ ቤት ብዙ ማደሪያ አለ። ብዙ ማይደር ባለበት በዚያ ብዙ ማረፊያ ባለበት በዚያ ስፍራ ሊያዘጋጅልን የኛ ጌታ የታመነ ነው። ስለዚህ አለ እይደንግስክሙ ልብክሙ ልባችሁ አይታወቅ እመኑ በእግዚአብሔር ወእመኑ በእኔ እመኑ በአባቴም እመኑ ብሏል። አጽናኝ አባት፣ መካሪ አባት፣ መጋቢ አባት፣ መድኃኒት አባት፣ ጠባቂ አባት፣ ሕይወት የሆነ አባት እግዚአብሔር መድኃኔ ዓለም ብቻ ነው። ክብርና ምስጋና ለስሙ ይሁን። እሱ ነው እመጣለሁ ያለው። ፍትህ ተዛብቶብን ተገፍተን ላለነው እግዚአብሔር ይመጣል እመጣለሁ ብሏል። ልብሳችን ተገፎ መብታችን ተነጥቆ መከራችን በስቶ ምራቅ የሚተፋብን በስቶ የክርስቶስ በመሆናችን ተንቀላለነው ለኛ አው እሱ ይመጣል እመጣለሁ ብሏል። እውነተኛው ፍትህ ሰጪ ፍርድ አደላዳይ መድኃኔ ዓለም ይመጣል። ምጽአቱ የተነገረው ይሄ ነው። ስለዚህ ይመጣል። በስጋ ማርያም በቢታንያ ተራራ ላይ ሲያርግ ያዩት እነሱ ደቀ መዛሙርቱ በዚያው ሳለ እንዲህ ሲወጣን እንዳያችሁት እንዲሁ ይመጣል ተብሎ ተነግሯቸዋል። ስለዚህ እግዚአብሔር ይመጣል፣ ለፍርድ ይመጣል። የት ነው መቆሚያሽ? የት ነው መቆሚያህ? የኔ መቆሚያ የት ነው? የት ነው መቆሚያችን? ስለ ራሳችን የምናስብበት ሰውነታችን የምናስተካክልበት ለነፍሳችን በረከት ለዘላለማዊ ጸጋ ስማችን በቀለመ ወርቅ እንዲጻፍ በጎ ስራ የምንሰራበትን ኃይል እግዚአብሔር ለሁላችን የሚያድለን። ከዚያ ከሌሊቱ በአራተኛው ክፍል እንደገና እየተራመደ መጣ። ማንንም አይደርስልንም ባሉት ሰዓት ጭንቀታቸውን እየረገጠ መጣ። ተደንቀዋል። አያችሁ። ስለዚህ ሁሌ የሚያስደንቅ ነገር ይሰራል። ትላንት በመርከቧ ውስጥ ተኝቶ አዳነን፣ ዛሬ እሱ የለም ጉዳችን ሲሉ ቀጥ ብሎ ውሃውን እንደ መሬት እየረገጠላቸው መጣ። አይተውታል። በዚህ ታላላቅ ተአምራት ካጠገባቸው የማይለየው ጌታ የሚያስደንቅ ነገር ሲያሳያችሁ እነሱም አዲስ ነገር ማሳየታቸው ነው። የመቅደሱን ድንጋይ ያሳዩት። ድንጋይ በድንጋይ ላይ ይፈርሳል አላቸው። በል እንግዲያውስ ንገረን፣ ላንተ ምንም አዲስ ነገር የለም። አንተ ግን የምትነግረን ሁሉ ነገር አዲስ ነው። ማለዳ ማለዳ አዲስ ነህ፣ ታማኝነቱ ብዙ ነው ይላል ሰቆቃ ኤርምያስ ምዕራፍ 3 ቁጥር 21። እግዚአብሔር ማለዳ ማለዳ አዲስ ነው። በየቀኑ ተአምራት ያደርጋል። ፊታችንን ከሱ ካልመለስን ለኛ ተአምር ማድረግ አያቆምም። በየቀኑ ከሕፃንነታችን ጀምሮ የመራን ያሳደገን ብዙ መከራዎችን ያሻገረን ብዙ ችግሮች ያሳለፈልን ማን ነው ወገኖች? አሁን እዚህ ለመገኘታችን ማን ነው ወገኖች? እግዚአብሔር ነው የመኖራችን ምንጭ፣ የሕይወታችን መሰረት። በእያንዳንዱ የኑሮ ጉዟችን ውስጥ እሱ ያልመራው መንገድ ሰምሮ አያውቅም። ያለነው በሱ ነው። ኃጢአተኞች እንኳን ብንሆን በትዕግስቱና በቸርነቱ ብዛት እነዋለን። ማን ይመስገን? ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ ክርስቲያኖች እግዚአብሔርን መጠበቅ አለባቸው፣ መጠባበቅ አለባቸው። ይመጣል እግዚአብሔር አይቀርም። ስለዚህ ወደ ደብረ ዘይት ተራራ ይዟቸው ወጣ። ወደ ተራራው ጫፍ ረጅምና ከፍ ያለ ተራራ። ደብር ማለት ተራራ ማለት ነው። ዘይት ደግሞ የወይራ ፍሬ ወይንም የወይራ ዛፍ ነው። ስለዚህ የወይራ ተራራ ነው። ወይራ የክርስቲያን ምልክት ነው። በቤተ ክርስቲያናችን አስተምህሮ ወይራ ይገርማቸዋል። ስትተክሉ ቶሎ አያድግም። ከማደጉ በፊት ዝም ብሎ እዛው የሚቆየው ለምን ይመስላችኋል? የሰጣችሁትን ውሃ እየተቀበለ ወደ ታች ነው መጀመሪያ የሚያድገው። መሰረት ይይዛል። ሐዋርያው ቅዱስ ጳውሎስ በሃይማኖት እንድታድጉ ይላል ስር ሰዳችሁ ታነጹ ይላል ቆላስይስ ላይ። ስር ሰዶ መታነጽ የክርስቲያን ተግባር ነው። ስለዚህ በመሰረተ እምነት የታነጹ መሆን አለባችሁ ሲላቸው ነው እዛ ላይ ይዟቸው የወጣው። በሃይማኖት መሰረት ማንኛውም ክርስቲያን አምስቱን መሰረተ እምነት ጠንቅቆ ያወቀ መሆን አለበት። ምስጢረ ሥላሴ የአንድነትና የሶስትነቱ ምስጢር ማወቅ አለበት።
አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ማመን በየዋህነት የእግዚአብሔር መንግስት አይወረስም ማወቅ ያስፈልጋል ዕውቀት ከመንፈሳዊ ጸጋ ጋር የዋህነት ብቻውን አያወርስም እኔስ ምንም ስለማላውቅ ነው ብሎ የእግዚአብሔር መንግስት መውረስ አይቻልም የማያውቁ እንኳን ከህሊና የተነሳ ምን ይባልባቸዋል ይላል ይፈረድባቸዋል ይላል መጽሐፍ አላወቅኩም ብሎ ማምለጥ አይቻልም ህግ ባለማወቅ ነው ብሎ ፍርድ ቤት ክስ ማስቀነስ ይቻል ይሆናል በመጨረሻ የፍርድ ቀን ሰው ሆኖ ሲፈጠር ዕውቀትና አዋቂ ከሆነች አይምሮ ጋር ነው የተሰራው ህያዊት ለባዊት ነባቢት የሆነች ነፍስ አለች እኮ በውስጣችን ሁሉን አወቅ ሆኖ ሰው እንዲያድግ የምታደርግ የእግዚአብሔር ትንፋሽ በውስጣችን አለች በዚች መሰረት እንጠየቃለን አላውቅም ማለት አይቻልም ይሄ ማለት የእግዚአብሔርን ትንፋስ አታውቅም ማለት ነው ስለዚህ ሰው ትንሹ አምላክ ነው አምላክ ዘበጸጋ ይባላል አይደል በፍልስፍናው ትንሹ አምላክ ይባላል ለዚህ እኮ ነው በፈርዖን ቤት አምላክ አረጋለሁ አለው ሙሴን ምን ማለት ነው ገዢ ማለት ነው ስለዚህ በመድር ላይ ገዢ እንዲሆን ነው ሰው የተፈጠረው ገዢ የሆነ አይምሮ የተሰጠው ሰው አላወቅኩም ብሎ ወደ ገነት መግባት አይቻል በሰማይ ማጭበርበር የለም ይመጣል ሲመጣ እንክርዳዱን ለብቻ ይለያል መድኃኔ ዓለም እንክርዳድ ከመሆን ይሰውራል ስለዚህ አልችልም ማለት አይቻልም ማወቅ ያስፈልጋል የሰው ልጅ ህያዊት ለባዊት ነባቢት የሆነች ነፍስ ከስጋ ጋር የማትሞትና የማትበሰብስ ነፍስ በስጋችን አለች እኛ በዚህ ነው የምንኖረው ሃይማኖታችንን ጠብቀን አይደል ከዚህ አይምሮ የተነሳ የሃይማኖት ለዋጮችን ነነሰ ናስቆርር ኩሎ ግብሮም ለእለዋና ሃይማኖት አይደል አመክንዮ ላይ ምንለው ወኩሎ ፍልጠቶም ወአሊ ወህግ እስመር ኩሳን ምንቱ ባቤነ አውቀን አይደለም እኮ ተመራምረንም አይደለም ውስጥ ያለች ሃይማኖትን የማወቅ እግዚአብሔርን የማወቅ የእግዚአብሔር ትንፋሽ የማንነት መለያ በውስጣችን አለች ያቺ ናት እኮ ለገነት መውረሻ ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ እግዚአብሔር እኛን መስሎ እንዲመጣ ያደረገው የሳበው ያቺ ትንፋሹ እኛ ውስጥ ያስቀመጣት ናት እኮ ከእንስሳ ምንለይበት ማንነቱም ይሄ ነው ሰው ሙሉ ፍጥረት ነው እግዚአብሔርን የመሰለ ስለዚህ ለሰው ብሎ ነው እግዚአብሔር ሰው የሆነው ስሙ የተመሰገነ ይሁን ስለዚህ እግዚአብሔር ሰው ሲሆን ሰው ደግሞ ምን ሆኗል ነገሩኝ እንጂ አምላክ ሆኗል አያችሁ እዚህ ደረጃ ከደረስኩ በኋላ አላወቅኩም ማለት አይቻልም ነው ምላችሁ ስለዚህ ክርስቲያን ወይራ ነው መሰረት ይዞ ወደ ላይ የሚያድግ ማለት ነው መጀመሪያ ስር ሰዶ የታነጸ ወይራ ከታች ሲያድግ ሃይማኖቱን በደንብ ወደ ማወቅ ይደርሳል ክርስቲያን በመንፈሳዊ ዕውቀት የተሞላ በአንድነት በሶስትነት ዕውቀት የተሞላ አብ ወልድ መንፈስ ቅዱስ ስንት አምላክ እንዲህ ብሎ የሚያምን አብ ወልድ መንፈስ ቅዱስ አንድ አምላክ የሚል በአብ ወልድ በመንፈስ ቅዱስም የሚያምን አምኖ የተጠመቀ ልጅነት ያለው የሥላሴ ልጅነት የወረሰ ጸጋ መንፈስ ቅዱስ ሀብተ መንፈስ ቅዱስ ስመ ክርስትና ያለው ሀብተ ወልድና ስመ ክርስትና የተሰጠው ስለዚህ የወልድ ሀብት ያለው ስጋ የለበሰውን መድኃኒት ያወቀ በዚህ የሥላሴን አንድነትና ሶስትነት የተረዳ ያመነ ምስጢረ ስጋዊ እግዚአብሔር ስጋ መልበሱን ሰው ሊያደርገን ሰው መሆኑን ያወቀ አያችሁ በዚህ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው መሆኑን ድንግል ፈጣሪ ወልዳ እኛን በስጋና በደም ከክርስቶስ ጋር ያስተዛመደችን የመመኪያችን ዘውድ መሆኗን ያመነ ያምላኬ እናቴ ብሎ በመስቀል ስር የተቀበለ ይሄ ዕውቀት ነው ከህይወት ጋር አያችሁ ምስጢረ ቁርባን አነ ውእቱ በስተይወት ዘወረደም ሰማያት ዘበላ ስጋዬ ወሰት የደሜ በሕይወት ዘላለም ከሰማያት የወረደ የሕይወት እንጀራ ነኝ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ንገሩኝ አለው ተብሎ የተነገረለት ከማርያም የነሳው ስጋና ደም የአምላክ የእግዚአብሔር ነው የፈጠረውን ስጋ ከሷ ነስቶ ተዋሃደ ለማንም የማይሰጠው ክብር ለእመቤታችን ተሰጣት የሰማይና የምድር ፈጣሪ እሷን ከአፈር የሰራት አምላክ እማዬ ብሎ በክንዷ ላይ ያደገ ሽሩሩ ብላ ጡት አጠባችው እናትነት ጸጋዋ መንፈሷ አልተቀየረባትም እንደዛ ሆና ግን ሕፃን ሆና ስላየችው እሱም ማምለክም አልተወችም በሃይማኖት እመቤታችንን የሚያክል በንጽህና እሷን የሚደርስ በቅድስና እሷን የሚደርስ የለም መልእልተ ኩሉ ፍጡራን ስሟ ለዘላለም የተመሰገነ ይሁን ማንም ሊሆን የማይችለውን ሕፃኑን ኢየሱስን በክንዷ ላይ ይዛ ታመልከው ነበር ሲያለቅስ ደግሞ እንደ እናትነቷ አንጀቷ አልችል ብሎ ሹሩሩ ትለው ነበር አይደል ወከመ ሕፃናት በከየ እንዘይ ስዕል ማጥባት ሙሲሳይ ዲዮስቆሮስ የጻፈልን ይሄን እኮ እንደ ሕፃናት አለቀሰ ከናቱ ጡት ሊለምን እሷም ልጄ ትለዋለች ፈጣሪም ትለዋለች ከሱ የምትፈልገውን ትለምነዋለች ሰማይ አንጋጠን የምንፈልገውን ጌታ ክንዷ ላይ ስለያዘችው አልናቀችውም ድንግል በእምነት መሰረት ናት ስሟ የተመሰገነ ይሁን እግዚአብሔር እንዴት እንደሚመለክ ያስተማረችን እሷ ናት ወኩሎቶ ይበለክሙ ግበሩ ያለችን እሷ ናት ምስጢረ ስጋዌ ላይ እሷን አንራሳትም አያችሁ ከሥላሴ በታች ከፍጡራን በላይ ነች እግዚአብሔርን የወለደች ጡት ያጠባች ያሳደገች በጀርባዋ ላይ የተሰደደች በመስቀሉ ስር ያን ሁሉ መከራ የተቀበለ ለኛ አዲስ አይሆንም
ደቀ መዛሙርቱን ለምን ይዟቸው እንደወጣ በአምስቱ አዕማደ ምስጢር መሰረተ እምነት የመጨረሻው ላይ ማብራሪያ ነው። የሙታን ትንሣኤ አለ። ሁሉ ይነሳሉ፣ የወጉት ሁሉ ያዩታል ሲመጣ በክብር ይመጣል ከአእላፋት ቅዱሳን መላእክቱ ጋር። ቅዱሳን በሙሉ ገነት ይወርሳሉ። ቅዱስ ቅዱስ ስሉስ ብለው የኖሩ ያመለኩት የታመኑበት በዚህ በኃጢአት ዓለም ላይ ሲበድሉ የተጸጸቱ ንስሐ የገቡት እነሱ ስንዴ ናቸው። መድኃኔ ዓለም ስንዴ ያርገን ሁላችንን። ስለዚህ ወይራ ወደ ታች ሲያድግ በዚህ አይነት ጥበብ ያድጋል። ከዚያ ወደ ላይ ይሰፋል። የተማረውን ትምህርት በተግባር ያሳያል። ግንድ ይሆናል፣ መሰረት ይይዛል፣ አይነቀልም፣ ከሃይማኖት አይናወጥም። ደብረ ዘይት ላይ ይዟቸው ወጣ። ወይራ ሁኑ ሲላቸው ነው። በተተከላችሁበት ቦታ እደጉ ነው። ጻድቅ እሰከ በበቀልት ይፈሪ አይደለም ይለው ወይ በዝ ከመዘግባ ዘሊባኖስ ተኩላን ሙንቶ ውስተ ቤተ እግዚአብሔር ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስና እንደ ዝግባ ከፍ ከፍ ይላል። በእግዚአብሔር ቤት ተተክሏል። የሊባኖስ ዛፍ በዓለማችን ረጅም ዘመን ያለው ትልቁ ዛፍ ያለው ሊባኖስ ነው። ሊባኖስ ስትሄዱ የሄዳችሁ እህቶቻችን በተለይ ታውቁታላችሁ። አርዘ ረብ የሚባል ቦታ አለ። የረቢ ዛፍ ማለት ነው። አርዘ ሊባኖስ እኛ እንደምንለው። ስለዚህ የረቢ ዛፎች የሊባኖስ ዛፎች ያሉት እዛ ናቸው። አያችሁ እንደዛ አይነት ዛፍ ይሆናል አለ። ተተክሎ የሰፋ በጣም ግዙፍ የሚጎበኝ ነው። ይገርማቸዋል። ሶሎሞን ቤተ መቅደሱን ሲያሰራ ከዚያ ነው እንጨቱን ያስጋዘው። ክርስቲያኖች እንደ ሊባኖስ ዛፍ የበዙ የሰፉ ወደ ላይ ከፍ ያሉ እንደ ዝግባ ሰማይ የነኩ አያችሁ እንደ ዛፍ እንደ ዘንባባ የሚያፈሩ ጻድቅ እሰከመ በቀልት ይፈሪ ክርስቲያን ነው። ተኩላንም ምንቱ ውስተ ቤተ እግዚአብሔር በእግዚአብሔር ቤት ተተክለዋልና ከሰገነቱ ማንንም አይወረድ ይላል። የምጽአት ምልክት የክርስቶስን መምጣት ስንጠባበቅ ቶሎ መጣለው ይላል። የት ነው የሚያገኝህ? የመናፍቃን አዳራሽ እንዳትገኝ፣ የአሕዛብ መንደር ላይ ተመሳስለ ስትኖር እንዳትገኝ፣ ያልተገባ ቦታ ላይ ቆመህ እንዳትገኝ። ክርስቲያኖች የዋነታቸው በእውቀት ማነስ ሲሆን ይታለላሉ። ከሚሰርቧቸው አሕዛብ ጋር አንድ ነን ብለው አብረው ይበላሉ። እነሱ ግን ጊዜ ካገኛቸው አጥፏቸው ተብለው ይመከራሉ። በሬ ካራጁ ማለት ክርስቲያን ምስኪን ነው። ለሰው ሁሉ መልካም አድርጉ፣ ግን በይበልጥ ትስስራችሁ በሃይማኖት ከሚመስሏችሁ ጋራ ነው። የኛ ህብረት እንደዚህ ነው። እግዚአብሔርን ማምለክ፣ አብሮ መዘመር፣ አብሮ ማምለክ፣ አብሮ መጽደቅ፣ አብሮ መንግስቱን ንገሩኝ መውረስ። እኛ እንደዚህ ነን። አብሮነታችን ደግሞ ህብረታችን እዚህ ብቻ አይደለም። በሰማይ ሰራዊት ጋር አብሮ እኮ ነው ያለው። አብረውን እኮ አሁን ቅዱሳን አሉ። ለኛ አይታዩንም። ቅዱስ ጳውሎስና ቅዱስ ሲላስ ወንጌል ስለሰበኩ ተደበደቡ አይደል? ተደብድበው እስር ቤት ተወረወሩ። ሐዋርያት ሥራ ምዕራፍ 16 በእስር ቤቱ ግበበ ምድር ካታኮምብ የውስጠኛው ክፍል ጨለማ በግንብ ጠርቆ ከግንድ ጋር አሰራቸው። የወይኒው ኃላፊ ዘበኛውን ጠብቅ አደራ ብሎት ሄደ። እነሱ ግን እኩለ ሌሊት ሲሆን የምስጋና ሰዓት ደረሰ። ነቅተው አቡነ ዘበሰማያት ደግመው ማሳረጊያ ዝማሬ መዘመር ጀመሩ። ጉባኤ ከፍተው ሲዘምሩ የዝማሬያቸው ኃይል እስር ቤቱን አናወጠ። ለምን? መላእክት አብረዋቸው ዘመሩ መጥተው። እስር ቤቱ መሰረት ተናጋ። በእልልታችን ውስጥ ቅዱሳን መላእክት አብረዋሉ። በዝማሬያችን ውስጥ ቅዱሳን መላእክት አብረዋሉ። በሱባኤያችንም ቅዱሳን መላእክት አብረዋሉ። ስንደሰትም ስናዝንም መንፈሳዊ ከሆነ ጉዟችን ቅዱሳን መላእክት ከኛ ጋር አብረው አሉ የሉም? አሉ። ከነዚህ ከታናናሾች አንዳቸውንም እንዳታሳዝኑ መላእክቶቻቸው በሰማያት የአባቴን ፊት ያያሉ ይላል አይደል? ማቴዎስ 18 አያችሁ መላእክቶች አሉን። እያንዳንዳችን አቃቤ መልአክ አለን፣ ጠባቂ መልአክ። ይሄ መልአክ እኮ ነው እባክህ ጌታ ሆይ ይቺን አመት ተዋት እያለ የሚለምንልን አይደል? መሬቱን ታጎሳቆላለች። ልንቀላት ንቀላት ቁረጣት አትቁረጣት ማዳበሪያና ፍግ ሰጣታለሁ እያለ የሚለምንልህ መልአክ ስላለን ያለው እንጂ የትኛው ቅድስና አምሽቶ ያነጋል? እንደኔና እንደናንተ ኃጢአት እንደመሸ በቀረ ነበር ባልነጋ ነበር። ግን ቆመውልን የሚያድሩ መላእክት ስላሉ ይነጋል። ጸሎታቸው ያልተቋረጠ መናኞች ስላሉ ይነጋል። ግዑሳን አበው የሚጸልዩልን ቅዱሳት አንስት እናቶች ስላሉ ይነጋል። አይነጋም ወገኖች? ይነጋል። ታዲያ ከነሱ ጋር ህብረት እንዲኖረን ክርስቲያኖች በመንፈሳዊ ትጋት ልዕልና ባለው የሃይማኖት ዕውቀት ከፍ እያልን እንድናድግ በሃይማኖት ዕውቀት ማደግ፣ ከዚያስ በምግባር ወደ ላይ ከፍ ማለት። ወይራው ከፍ እያለ በሄደ ቁጥር አብረውት ያሉት መንፈሳዊ ስራዎቹ መስራት ይጀምራሉ። እነ ቅዱስ ጳውሎስ እንደዛ ስለሆኑ እኮ ነው እስር ቤቱ መሰረት የተናወጠው። ለምን? ሲዘምሩ መላእክት አብረዋቸው ስላሉ። ከኛም ጋር መላእክት አሉ። ስናድግ የሚያሳድጉን የሚኮተኩቱን አሉ። ስለዚህ ከመበቀልት ይፈሪ የተባለው ይሄ ነው። እውነተኛ ክርስቲያን ኃጢአት ስንሰራ ግን ያዝናሉ እነሱ። ስለዚህ መልካም ሰው መዝሙረኛ ዳዊት መዝሙር 1 ላይ ምንድነው የሚለው? ምስጉን ሰው ማን ነው? ዘኢሆረ በምክረ ረሲያን በክፉዎች ምክር ያልሄደ ወዘኢቆመ ውስተ ፍኖተ ኃጢአን በኃጢአተኞች
መንገድ ላይ ያልቆመ ወዘኢቆመ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተሳልቃን ዋዛ ፈዛዛ ከሚያበዙ ሰዎች ጋራ ቸልተኝነት ከሚያበዙ ወደ ጸሎት ፕሮግራም ስትመጡ አይ ባክ ትንሽ እንጫወት ዛሬ ነገ ትሄዳለህ ብሎ መንገድ ላይ አስቀርቶ አያውቁም። የሻይ ቤት በረንዳ ላይ ቀልድ የሚችለው ጓደኛ ቀልዱን ትቼ ከመሄድ ነገ ማራለሁ ብለ ቃል እግዚአብሔርን በባልት ያስቀረሽበት ጊዜ የለም፣ ያስቀረበት ጊዜ የለም። ይሄ ጸጽተናል። የእግዚአብሔርን ሰዓት የቀማንበት ጊዜ መድኃኔ ዓለም ጊዜውን እንዳንወስድ ልብ ይስጠለውላችን። አየ ዋዛ ፈዛዛ በሚናገሩ ወንበሮች ላይ ያልተቀመጠ ዘዳእሙ ሕገ እግዚአብሔር ስምረቱ ለሱ ዘወትር ደስታው እድገቱ ልምላሜው ሕይወቱ የእግዚአብሔር ቃል ነው። ወዘሕጎ ያነብ መዓልተ ወሌሊተ መዓልትና ሌሊት ሕጉን ያስባል። በእግዚአብሔር ሕግ መኖር ቃሉን መስማት። እግዚአብሔር ይመጣል። ሲመጣ ካትሮኖሱ ግርጌ ያልጠፉትን ነው የሚሰበስበው። አንድ አረጋዊ አባት መናኝ ቆራቢ ታማኝ ጻድቅ ጽድቃቸው የታየ መፈወስ ሁሉ የጀመሩ ግን አትሮኖሱ ግርጌ ቁጭ ብለው ሁሌ ወንጌል ይማራሉ። ለምንድነው ሁሌ እርሶ የሚማሩት? እርሶ እኮ በቅተዋል፣ ለኛም ተርፈዋል። ዘግተው ዝም ብለው ባቶን አይጸልዩም ይሏቸዋል። አይ በዚህ ሰዓት እንኳን እኔ መላእክትም ወንጌል ለመስማት ይመጣሉ። ወንጌል ለጽድቅ ብቻ የሚሰማ አይደለም፣ የነፍስ የምስራች ነው፣ ለነፍስ ምግቧ ነው። ስለዚህ ቃል እግዚአብሔር ምግቧ ነው። ልመገመጣለሁ። አንድም የእግዚአብሔር መልአክ ድንገት ብጠራ የታገኘው ቢባል ካትሮኖሱ ግርጌ ተማሪ ሆኜ ሄጄ በላይ ዘማሪ መሆን ፈልጋለሁ አለ። እግዚአብሔር ፍጻሜያችንን ያሳምርልን። አንዳንድ ሰዎች ለፕሮቶኮል ብለው ቃሉን ንቀው ተቀምጠዋል። እዚህ ከመኪናቸው መውረድ የሚያቅታቸው ሰዎች አሉ። ከህዝብ ጋር ተቀላቅሎ መቀመጥን እንደ ርኩሰት የሚቆጥሩ ሰዎች አሉ። ገንዘብ ስለቆጠሩ በጽድቅ ከፍ ያሉ የሚመስላቸው ሰዎች አሉ። ጸበል እንኳን ተጋፍተው መቀበል ተሰልፈው መቀበል በረከት መሆኑን ረስተው ቲፕ ሰጥተው አስቀድተው ማምጣት የሚፈልጉ ሰዎች አሉ። በገንዘባቸው የእግዚአብሔርን በረከት ለመግዛት የሚሮጡ ሰዎች አሉ። ከእንደዚህ አይነት ኪሳራ መድኃኔዓለም ይሰውረን። ስለዚህ እንደዚህ ላለማደግ በቅድስና ለማደግ በተተከሉበት ቤት መጽናት ያስፈልጋል። አያችሁ በተተከሉበት ቦታ እንደ ወይራ ተክሎ ነው ማለት ነው። ከዚያ በኋላ ወይራ ከፍ ሲል ከላይ ቅጠል ያመጣል፣ ቅጠሉ ፍሬ ያወጣል፣ ፍሬው ዘይት ነው። ምግቡ ውስጥን ያለሰልሳል፣ ዘይቱ ደግሞ ፊት ያወዛል። አይደለም እንዴ? አያችሁ እናንተ ወይራ ሁኑ ሲላቸው ነው። አንድም ወይራ በበዛበት ተራራ ላይ የተጋደሙ ወይራዎች ነበሩ። ትልልቆቹ ወድቀው መጨረሻ ላይ ግንዶቹ ተጋድመዋል። በዚያ ላያቸው ላይ ቁጭ ብለው ደቀ መዛሙርቱ ይማራሉ። እኔና እናንተ በነቢያትና በሐዋርያት መሰረት ላይ ታንጸናል። የተቀመጥንበት ጀርባ የቅዱሳን ጀርባ ነው። በምን አቅማችን እንቀመጣለን? እነሱ ናቸው ቅዱስናቸው ታሪካቸው ወንጌል ለመማር በሐዋርያት የትህትና ሕይወት ላይ ተቀምጠናል። አይደለም እንዴ? በእነሱ የቅድስና ሕይወት ላይ ተቀምጠናል። የታነጽነው እነሱ ላይ ነው። በነቢያትና በሐዋርያት መሰረት ላይ ታንጻቸዋል ይለናል ቅዱስ ጳውሎስ። ስለዚህ የታነጽንበት እንደግ ሲለን ነው። ሽማግሌዎቹ አባቶች መዓዛቸው ሽታቸው አለ። በወይራ የበዛበት ደብረ ዘይት ተራራ ላይ ብዙ ዛፎች አሉ፣ ፍሬ ያፈሩ አሉ፣ ገና ቡቃያዎች አሉ። አልፈው ደግሞ እዛው የተቀመጡ አሉ። ሞተንም ኖረንም የማንን ብያቸዋለሁ? የእግዚአብሔር ነን። አያችሁ ከዚያስ ፍሬ ያፈሩ አሉ። ፍሬ ያፈሩት ሌሎቹ ቡቃያዎችን ፍሬ እንዲያፈሩ ይሰጧቸዋል። በዚህ አይነት ሁኔታ ያድጋሉ። ስለዚህ ቡቃያዎቹ ሕፃናት ናቸው። ማዕከላውያኑ በቅጠል ያለነው እኔና እናንተ ነን። ፍሬ ያፈሩት እናት አባቶቻችን ናቸው። ትህትናቸው የሽበት ዘውዳቸው የእድሜ ካባቸው የኖሩበት ዘመን ቅድስናቸው ለኛ በረከት ሆኖ ይኖርልን። የወላጆቻችን ምርቃት ምንፈልገው ለዚህ ነው። ስለዚህ ለሁሉ ምልእት የሆነች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ለሁሉ የምትመች አማናዊት ሃይማኖት ውስጥ ነው ያላችሁት። በዚህ ጸንተን ክርስቶስን እንጠብቀው። በእግዚአብሔር ቤት ጸንታችሁ ኑሩ ሲባል ነው። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይሄንን ጽፍልሃለሁ። በዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ ነግራለሁ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ መቅደስ ነው ይላል አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 4 ላይ። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ጽፍልሃለሁ። በዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ ነግራለሁ ይልና ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ መቅደስ ነው። ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ የጻፈለት መልእክት ነው። ስለዚህ ክርስቲያኖች በእግዚአብሔር ቤት ጸንተን እግዚአብሔርን እንጠብቀው። በሃይማኖት ጸንተን ቃል እግዚአብሔር ሰምተን ንስሐ ገብተን ስጋው ደሙ ተቀብለን በቃሉ ዋነት እያደግን እንግዲህ በጊዜው ከፍ እንዲያደርጋችሁ ትጋትን ጨምራችሁ ክፋትን ተንኮልን ኃጢያትን ርኩሰትን ትታችሁ በጎነትን ጨምራችሁ በሱ ለመዳን በርሱ እንድታድጉ ተንኮል የሌለበትን የቃሉን ወተት
ተመኙ ይለናል ሐዋርያው ቅዱስ ጴጥሮስ። የቃሉን ወተት ተመኙ። ቃሉ ያሳድጋል፣ ቃሉ ከፍ ያደርጋል፣ ቃሉ ሕይወት ይሰጣል፣ ቃሉ ልምላሜ ነው። ስለዚህ በእግዚአብሔር ቤት ውስጥ ቃሉን እየሰማን እግዚአብሔርን አግኝተን አሞጽ 4:12 ላይ ከአምላክ ከእግዚአብሔር ጋር ለመገናኘት ተዘጋጅ ይላል። ማን ነው እግዚአብሔርን ለማግኘት የተዘጋጀ? የማቴዎስ ወንጌል ምዕራፍ 25 ላይ ሙሽራው ኢየሱስ ይመጣል። ሙሽራው ሲመጣ መብራታቸውን ይዘው እንዲጠብቁ የተዘጋጁ 10ቱ ቆነጃጅት የኔና እናንተ ምሳሌ ናቸው። 5ቱ ዘይታቸውን በጊዜ ሞልተው ጠብቀዋል። 5ቱ ግን በስንፍና ቆይተው ሙሽራው መጣ የሚል ግርግር ሲሰማ ዘይት ሊገዙ እየሮጡ ሄዱ። ሲሄዱ ሱቆቹ ዝግ ናቸው። ከዚያ ሲፈልጉ ውለው እንደምንም አንድ ሱቅ ማብራት አገኙ። ይዘው ሲመጡ በሩ ዝግ ነው። እኛ ነን እኮ ማብራት ይዘን ነው አሉት። አላውቃችሁም አላቸው ይላል። አርፍዶ ቅድስና የለም። አያችሁ። ስለዚህ በጊዜው ጽኑ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል ኢሳይያስ 55:6። ክፉ ሰው ክፋቱን አሁን ይተው፣ በደለኛም ሐሳቡን ይተው። ይቅርታው ብዙ ነውና ወደ እግዚአብሔር ይመለስ፣ ይቅር ይለዋል ይምረዋልና። ሞታችንን የማይፈቅድ ለሕይወታችን ብቻ የሚወድ ድህነታችንን የሚፈልግ እግዚአብሔር ለሞታችን የሞተልን አምላክ እንድንሞት አይፈልግም። ነፃ አውጥቶናል። በባርነት ላለመያዝ ስነ ምግባር ዘይትን ሞልተን ሃይማኖት ሕይወትን መንፈሳዊ ጸጋን ይዘን አብርተን እንድንኖር አምላካችን እግዚአብሔር ይርዳን። ስለዚህ አላውቃችሁም ላለመባል በእግዚአብሔር ቤት መኖር ያስፈልጋል። ለጢሞቴዎስ ያለው ይሄንን ነው። በዘገይ ግን በእግዚአብሔር ቤት መኖር እንዴት እንደሚገባ ነግራለሁ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ መቅደስ ነው። አያችሁ፣ የእውነት አምድና መሰረት ይሄ ይሰነንን በርዘየ የሉቃስ ወንጌል ምዕራፍ 9:33 ጌታ ደብረ ታቦር ተራራ ላይ ይዟቸው ወጥቶ በዚያ ብርሃነ መለኮቱን ሲገልጥ 5 ናቸው የተገኙት። መድኃኔዓለም ታቦቱ ነው። ኦሪታውያኑ 2ቱ ነቢያት ካህናት ናቸው። 3ቱ ወጣቶቹ ዲያቆናት ናቸው። ተራራዋ ቤተ መቅደስ ነች። የታቦር ተራራ የእግዚአብሔር ብርሃን የሚገለጥባት፣ ልጅነት የሚታደልባት፣ ስጋው ደግሞ የሚፈተትባት፣ ስመ ቅዱሳን በክብር የሚጠራባት፣ የአምላክ ስጋ ተቆርሶ ለልጆቹ የሚሰጥባት፣ ሀብተ ወልድና ስመ ክርስትና ልጅነት የሚታደልባት አማናዊቷ ቤተ መቅደስ ዘትትመሰል በጽርሐ አርያም ዘላይሉ የተባለች በአርያም ባለው መቅደስ የምትመሰል አማናዊቷ መቅደስ ተዋህዶች ናት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እዚህ ቤት ውስጥ ስንሆን በሰማይ ነው ያለነው። እዚህ ቤት ስንሆን በጸጋ ነው ያለነው። እዚህ ቤት ስንሆን በበረከት ነው ያለነው። እዚህ ቤት ስንሆን በኃይል ነው ያለነው። ኃይላችን ማን ነው? ግርማችን ማን ነው? ጸጋችን ማን ነው? ረድኤታችን ማን ነው? ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ እግዚአብሔር። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች በእግዚአብሔር ቤት መኖር ይገባል። በዚህ መኖር ለኛ መልካም ነው አለ። ወንግበር ሰለስተ ማይደር 3 ዳስ እንስራ አለ። አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ። አደለከ ወአደለ ሙሴ ወአደለ ኤልያስ ንንበርዘየ በዚህ እንኖር አለ። እውነት ነው። የተክለ ሃይማኖት ቤተክርስቲያን ብንሰራ ክርስቶስን አምልከን ነው። የሚካኤል ቤተክርስቲያን ብንሰራ የሚፈተተው የማስጋና ደም ነው፣ የክርስቶስ ስጋና ደም ነው። አያችሁ፣ በእነሱ ስም መታሰቢያ በቤቴና በቅጥሬ ላሉት መታሰቢያ ይደረጋል ይላል፣ የማይጠፋ ስም። ነገር ግን የመቅደሱ ባለቤት ማን ነው? ቤተክርስቲያን በሙሉ ቤተ ማን ነው የምትባለው? ቤተ እግዚአብሔር ትባላለች። የቅዱስ ሚካኤል ቤት ቤተ ማን ነው የሚባለው? ቤተ እግዚአብሔር ይባላል። በሚካኤል የተሰየመው የማን ቤት ነው? ሚካኤል የማን አገልጋይ ስለሆነ? የእግዚአብሔር አገልጋይ። አያችሁ፣ ልጅ በአባቱ ስም ይጠራል፣ አገልጋይ ደግሞ በጌታው ስም ይጠራል። እኛም በአምላካችን ስም እንጠራለን እኮ ክርስቶሳውያን ተብለን የለ? የክርስቶስ የሆኑት ማለት እኮ ነው። አያችሁ፣ ስለዚህ በኔ የሚያምን ከኔ የሚበልጠውን ይሰራል ብሎ ያን ያልጸጋ ሰጥቶን የለ? ታምራት ማድረግ የምንችልበትን ጸጋ የሰጠን አባት መድኃኒት ያለን ህዝቦች ነን። ስለዚህ በእግዚአብሔር ቤት መኖር ይገባናል። በዚህ ይሻለናል አለ ጴጥሮስ። እውነት ነው። በቤቱ ስንኖር አንዘፍንም እንዘምራለን። በቤቱ ስንኖር አንራገምም እንመርቃለን። በቤቱ ስንኖር አንዋሽም እውነት እንናገራለን። በቤቱ ስንኖር አንቀማም እንሰጣለን። በቤቱ ስንኖር ቀማኛዎቹ መጽዋቾች፣ ደንቆሮቹ ሰማያን፣ እውሮቹ ተመልካቾች እንሆናለን። ቤቱ የበረከት ቤት የፈውስ ቤት ነው። በዓለም ስንኖር ዘረኝነት እንሸታለን፣ ዝሙት እንሸታለን፣ ተንኮል እንሸታለን። በእግዚአብሔር ቤት ስንኖር መዓዛችን የእግዚአብሔር መንፈስ ያለበት ይሆናል። ዕጣን እንሸታለን። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ ጌታችን ተናግሯል፣ እነሆ እኔ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው ከፍለው ዘንድ ዋጋዬ ከኔ ጋር አለ። ሲመጣ በግራ እንዳያቀኘን ጸንተን እንጠብቀው።
በደብረ ዘይት ተራራ ላይ በእምነታችን ጸንተን ዘይት እያፈለቅን ለሌሎች ተርፈን ያለንን ተካፍለን የተጣላን ታርቀን የቀማን መልሰን የበደል ክሰን በእግዚአብሔር ፊት ቆመን በስጋው ደሙ አጊጠን አምላካችንን ለመቀበል እንድንበቃ እርሱ ባለቤቱ ይርዳን። በሰላም በሕይወት በፍቅር በስምምነት ይጠብቀን። አገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ እንደተሰበሰብን በኢየሩሳሌም ሰማያዊ ተሰብስበን ለመዘመር እንድንበቃ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት የድንግል ማርያም ጸሎትና መልጃ የቅዱሳን መላእክት ጥበቃ የመላእክቱ የቅዱስ ሚካኤል አማላጅነት አይለየን። የቅዱስ ሩፋኤል በረከት ይጠብቀን። ወስብሐት ለእግዚአብሔር።